መልስ እየመለስክ እንዳይመስላችሁ። ፈልጓለሁ ኤርሚያስን ዛሬ ቅዱሳን ያማልዳሉ እንዲወጣ ነው ፈልገው። ቀጥል እድል ልስጥ። ትልቁ ላይ ካረከኝ በደምብ ይታያል። በትልቁ ላይ ትልቁ ላይ ተሙ እስከዛ ድረስ ግን በነገራችን ላይ ኮፒ ሊንኩ ገና 563 ነው እና ቢያንስ እንኳን 1000 ወይ 2000 አስገቡት። እሺ ቴንክ ዩ ተሙ። የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጄ ላይ አለ። ምድሪቱ ላይ ኢትዮጵያ ምድር ላይ አሉ የሚባሉ መዝገበ ቃላቶች እጄ ላይ አሉ። የማጋነን አይደለም፣ እያንዳንዳቸውን አውጥቼ ያሳያለሁ። እነዚህ መዝገበ ቃላቶች በእኛ በጴንጤዎች ዘንድ ብቻ የምንቀበላቸው አይደሉም። በኦርቶዶክስም ዘንድ ተቀባይነት ያላቸው እንደውም ደግሞ በኦርቶዶክስ ሊቃን የተዘጋጁም ናቸው። ኦኬ አሁን ይሄ የአለቃ ደስታ ተክለወልድ የአለቃ ኪዳነ ወልድ ክፍሌ ማለት ነው የግሱ መዝገበ ቃላት የጴንጤ እጅ የለበትም እዚህ ህትመት ውስጥ። እኚህ ሰው የኢትዮጵያ ኦርቶዶክስ ቤተክርስቲያን የግዕዝ አዋቂ ናቸው። አንቱ የተባሉ የተመሰገኑ የነበሩ ሰው ናቸው፣ በህይወት የሉ። ይሄ መዝገበ ቃላት በኦርቶዶክስ ሊቃን የተዘጋጀ ነውና እኔ ጴንጤ ስለሆንኩ አልቀበልም፣ እኛ ጴንጤ ስለሆን አንቀበልም ብለን አንልም። የትኛውም ጴንጤ ይህንን መዝገበ ቃላት ይቀበላል። ኦኬ ሙሉ በሙሉ ውስጥ ያለውን ላንቀበል እንችላለን፣ በግለሰብ የተዘጋጀ ስለሆነ ማለት ነው። ለምን ነው የምንቀበለው? አንደኛ ግዕዝን ወደ አማርኛ፣ አማርኛውንም ደግሞ ሸጋ አድርጎ የተረጎመ ስለሆነ ማለት ነው። ስለዚህ እሳቸው የኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ ናቸውና እኔ ጴንጤ ነኝና አልቀበልም ብዬ አልልም። ለአገልግሎት ለጥቅም ስንፈልገው እንጠቀምበታለን ማለት ነው። ወደ መዝገበ ቃላት ጎራ ማለት ከፈለግን የመጽሐፍ ቅዱስ ቃላቶች የአማርኛ ቃላቶችን የተረጎሙ የሰሩ ሊቃውንት አንዳቸው እሳቸው ስለሆኑ የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላትን ጠቀማለሁ ማለት ነው። ይህንን አሁን ያልኩ ቅድም ለብፁዕ አምላክም ማለት ነው የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትን እንደምንቀበል ሁሉ አልፎ ተርፎ በዚህ በምልጃ ጉዳይ ላይ ምልጃ ብሎ በሚለው እርቅ ብለው ይውታል አላሉትም። ማ የቋንቋው ሊቃውንት እነማ እና አለቃ ኪዳነ ወልድ ክፍሌ ብለውታል አላሉትም። መጽሐፉ ይናገራል ማለት ነው። ስለዚህ መጽሐፍቱን አምጥቻለሁ። ደስታ ተክለወልድ የኢትዮጵያ ኦርቶዶክስ ቤተክርስቲያን አገልጋይ የነበሩ ሰው ናቸው። የሰሩት መዝገበ ቃላት አለ፣ የአማርኛ መዝገበ ቃላት። ኦኬ ይህንን ምልጃ እርቅ ብሎ የሚለውን ይጠቀማሉ አይጠቀሙም? አይጠቀሙም፣ ይጠቀማሉ ብሎ የሚለው እናያለን። ኦኬ ይህንን በምድሪቱ ላይ ያለ መንፈሳዊ ሰው የሆነ ሁሉ በሙሉ በካምፓስም ደረጃ በመንፈሳዊም አገልጋዮች ደረጃ ላይ እጅግ አስፈላጊ ስለሆነ ገዝቼ አምጥቻቸዋለሁ ማለት ነው። ይህም ብቻ አይደለም። የከሳቴ ብርሃን ተሰማ በንጉሱ ዘመን የታተሙ በ1951 ማለት ነው። ጴንጤ ናቸው አይደሉም? እና እንዴት ትጠቀማለህ ኤርሚያስ? እጠቀማለሁ። ኢትዮጵያዊ ስለሆንኩ አማርኛ ቋንቋ ተናጋሪ ስለሆንኩኝ ለአማርኛ ቋንቋ ትርጉም የሰሩ ዋጋ የከፈሉ እነዚህ አባቶች፣ እነዚህ ሰዎች እግዚአብሔር አምላክ ይባርካቸው። የምጠቀመውን እጠቀማለሁ። ያግባባን አማርኛ እስከሆነ ድረስ የምናወራው ማስታረቅ ማለት ማማለል ነው። ማማለል ማለት ማስታረቅ ነው አይደለም ብለን ከብጭቅጭቅ ይልቅ ወደ ቋንቋው ሊቃውንት ሄደን እናያለን። ይህም ብቻ አይደለም። በኢትዮጵያ አዲስ አበባ ዩኒቨርሲቲ የቋንቋዎች የኢትዮጵያ ጥናቶችና ምርምር አካዳሚ ማለት ነው፣ በአዲስ አበባ ዩኒቨርሲቲ የተዘጋጀ ይህም የጴንጤዎች ዩኒቨርሲቲ አይደለም፣ የኢትዮጵያውያን ዩኒቨርሲቲ ነው። ምን አሉ የቋንቋው ሊቃውንት? ማማለድ ብሎ የሚለውን ምልጃ ብሎ የሚለውን ምን ብለው ተረጎሙ? ይዳኘን ሊቃውንቱ የጻፉት መጽሐፍቶች የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላትም እነዚህም ሁሉ ጭምር ነው እያልኩ ያለሁት። ብፁዕ አምላክ እድሉን ሰጠኛለሁ። እድል ሰጠዋለሁ። እስካሁን ድረስ ያመጣው መጽሐፍ የኔም የቤተክርስቲያኔን መጽሐፍ የሀገሪቱንም የዩኒቨርሲቲ መጽሐፍና
ሶስቱ ሃይማኖቶች ተስማምተው የጻፉት መዝገበ ቃላት ላይ ነው ያመጣው። ሶስቱም እንደኔ አንተ ያመጣቸው መጽሐፍቶችን ሁሉ በእነዚህ ሁሉ እኔ ቀጥለበታለሁ። ከብፁዕ አምላክ ጋር ቀጥለ ግን የሚጎረብጠኝ ጥያቄ ስላልሆነ ብፁዕ አምላክ መቀጠል ትችላለህ። መልካም ተሜ አመሰግናለሁ። በጣም ልንጠነቀቅም ልናስተውል የሚገባም እውነት ስለሆነ ነው። እነዚህ መጽሐፍት እንደ መጽሐፍትነታቸው የማትቀበል ቤተክርስቲያን ኖራን አይደለም። ቤተክርስቲያን ስላለች አባቶች ስላሉ እነዚህ መጽሐፍት ተዘጋጅተዋል። የቋንቋም ሊቃውንት ስላሉ በአዲስ አበባ ዩኒቨርሲቲም እነዚህ መጽሐፍት ተዘጋጅተዋል። እነዚህ መጽሐፍት ለአማርኛ ዘዬ ብቻ ሳይሆን ሰዎች የንግግር ዘያቸውን ራሱ ግልጽ የሚያደርጉባቸው መጽሐፍት ናቸው። አሁን የምናወራው የአማርኛ የንግግር ዘዬ አይደለም። የአማርኛ የንግግር ዘዬ አይደለም። ለምሳሌ የአማርኛ መዝገበ ቃላት የሚባለው የኢትዮጵያ ቋንቋዎችና ባህሎች አካዳሚ በአዲስ አበባ ዩኒቨርሲቲ የታተመው ይህ የአማርኛ መዝገበ ቃላት በምንም ተአምር የመጽሐፍ ቅዱስ መዝገበ ቃላትን ሊተካ አይችልም። መጽሐፍ ቅዱስን ሊተረጉም አይችልም። የትኛውንም የመጽሐፍ ቅዱስ ላይ የተጠቀሱ ቃላትን በአዲስ አበባ ዩኒቨርሲቲ የታተመው መጽሐፍ ይሄ መዝገበ ቃላት ሊተረጉመው አይችልም። መጽሐፍ ቅዱስን ሊተረጉመው የሚችል ወይም መጽሐፍ ቅዱሳዊ ቃላትን ሊተረጉማቸው የሚችለው የመጽሐፍ ቅዱስ መዝገበ ቃላት ብቻ ነው። አለቃ ኪዳነ ወልድ ክፍሌ የጻፉትም ሊሆን ይችላል። ብዙ መጽሐፍት አሉ። በሰዋሰው ብርሃን ከሳቴ ብርሃን ተሰማም የታተሙ መጽሐፍት አሉ። የአማርኛ ዘዬን በሚገባው ቋንቋ አማርኛን መዝገበ ቃላት አስቀምጠዋል። እነዚህ መዝገበ ቃላት ግን መጽሐፍ ቅዱስን ሊተረጉሙ ይችላሉ ተብሎ የተቀመጡ አይደሉም። መተርጎም ቢችሉ ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት ባልተሰጠው ነበር። እነዚህ መጽሐፍት የመጽሐፍ ቅዱሱን ቃላት መጽሐፍ ቅዱሱ የሚጠቀምባቸው የእያንዳንዱን የቃላት ዘዬ እሱ ሊተረጉምባቸው መተርጎም እነሱ ቢችሉ ይሄ መዝገበ ቃላት የመጽሐፍ ቅዱስ መዝገበ ቃላት ተብሎ ባልተሰጠ ነበር። ከሁሉ መለየት ስላለበት መጽሐፍ ቅዱሱ ከአማርኛ ዘዬው ከአማርኛ ንግግሩ በአማርኛ ከሚጻፉት መጽሐፍቱ መለየት ስላለበት ለመጽሐፍ ቅዱሱ የመጽሐፍ ቅዱስ መዝገበ ቃላት እንደሚያስፈልገው ታምኖበት ነው እነዚህ ቤተ ክርስቲያናት ለዚህ መጽሐፍ ቅዱስ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጪ ማንም ሊፈታው እንደማይችል ማሰሪያ አድርገው ይህንን መዝገበ ቃላት የመጽሐፍ ቅዱስ ነው ያሉት። እዚህ ከአዲስ አበባ ዩኒቨርሲቲ የሚሆን እነዚህ የተደረደሩት መጽሐፍት አንዳቸውም እኔ መጽሐፍ ቅዱስ መዝገበ ቃላት ነኝ ያላሉ። የአማርኛ የንግግር ዘዬ ግን መዝገበ ቃላት ናቸው። የንግግርን ዘዬ ለንግግር ዘዬ እንተውለታለን። አንዱ ቃል በብዙ መንገድ ይፈታል፣ እንደየ አካባቢው፣ እንደየ ባህሉ፣ እንደየ ልማዱ። የመጽሐፍ ቅዱስ ቃላት ግን በራሱ ይፈታል። በምኑ? በመጽሐፍ ቅዱስ መዝገበ ቃላት። አንድ ሰው ለመጽሐፍ ቅዱስ እታመናለሁ ካለ፣ ለመጽሐፍ ቅዱስ ታማኝ ነኝ፣ አገልጋይ ነኝ፣ እገዛለሁ ካለ የሚገዛው መጽሐፍ ቅዱስ ላይ ለተጻፉት ለእያንዳንዱ ቃላት የሚገዛው ለመጽሐፍ ቅዱሱ መዝገበ ቃላት ነው እንጂ ለአዲስ አበባ ዩኒቨርሲቲ ላይ ለታተመው የአማርኛ መዝገበ ቃላት አይደለም የሚገዛው። ስለዚህ ተገዥነታችን፣ ታዛዥነታችን መጽሐፍ ቅዱሱን እያንዳንዱን ቃል ስናነብ ሊፈታልን የሚችለው ማን ነው? መጽሐፍ ቅዱስ መዝገበ ቃላት ነው። ስለዚህ ከዚህ መጽሐፍ ቅዱስ መዝገበ ቃላት ውጭ መጽሐፍ ቅዱስን እፈታለሁ ብሎ መሞከር ማለት በቃላት ጨዋታ ውስጥ የራስን ትርጉም ለመስጠት እንደመሞከር ነው። ይህን በተግባርም ማሳየት ስለምችል ወደ በኋላ። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት እና በመጽሐፍ ቅዱስ ለመወያየት ዝግጁ የሆነ ካለ ለመታዘዝ ዝግጁ ነን። የምናወራው የአማርኛ ዘዬ የንግግር ዘዬን ለመፍታት ሳይሆን መጽሐፍ ቅዱሱን ቃላት ለመረዳት ነው። ለምን? ይሄ ቃላት ሕይወት ያለው ቃል ስለሆነ፣ ወሬ ተወርቶበት የሚታለፍ ብቻ ሳይሆን ሕይወት ያለው ቃል ስለሆነ፣ ሕይወት ሰይ ስለሆነ፣ የክርስቶስ ፍቅር እንዲገባን ተደርጎ የተሰጠ ቃል ስለሆነ ፍቅሩን ሊገባን የሚችለው የመጽሐፍ ቅዱስ መዝገበ ቃላትን ይዘን እንጂ የአዲስ አበባ ዩኒቨርሲቲ ከሌ የሚባሉ አባቶች የጻፉትን መዝገበ የቃላት ፍቺ እሱን ይዘን ልንተረጉምበት አይደለም። ስለዚህ በመጽሐፍ ቅዱስ መዝገበ ቃላት መጽሐፍ ቅዱሱን እንማማራለን። መጽሐፉን በመጽሐፍ ቅዱስ መዝገበ ቃላት ፈተን እንሄዳለን። በዚህ ለመሄድ ዝግጁ ለሆነ ሁሉ እኔ ኢየሱስ ክርስቶስ እያማለድ አለመሆኑን፣ ኢየሱስ ክርስቶስ አሁን በሰማይ ላይ ሆኖ እያስታረቀም አለመሆኑን ለማሳየት ዝግጁ ነኝ። እንደ ቤተክርስቲያን ልጅነቴ ማለት ነው። ጨርሻለሁ። መልካም ኤርሚያስ፣ እኔ አሁን ባመጣቸው መጽሐፍቶች ቀጥላለሁ ብያለሁ፣ ግን እዚህ ሀሳብ ላይ ደቂቃን ተጠቀም። የምትሳደቡ ሰዎች ላይ በተለይ ማንንም ስለማትወክሉ አትሳደቡ። እሺ፣
ብፁዕ አምላክ የኢትዮጵያ መጽሐፍ ቅዱስ ማህበር መዝገበ ቃላት እጅህ ላይ አለ አይደል? አለ። ከፈተው። እሺ ከፈትኩት። መግቢያው ላይ እሺ ምን ይላል? ከፍተህ ለህዝብ አንብበው፣ ህዝቡ እያየ ምን ላምብልህ? ስንት ቁጥር? መግቢያው ላይ ስንት ቁጥር? ውይይት ነው አልቀበልም ያልካቸው ወይስ ጥያቄ ነው አልቀበልም ያልካቸው? ውይይት እርቃቃለሁ። ጥያቄ ከሆነ ማንም ሰው ካለ ወደ ሌላ ልሄድ ነው ወንድሜ። እሺ ጥያቄው ላይ እስካሁን ድረስ አሁን ክርክር እስካሁን ድረስ ምን ተማርን? ግን እኔ ግራ የገባኝ ነገር ታዲያ ገባ ብዬ ስለ ለምን ብሎ ተምዬ ወደ ቦታው ለመግባት 4 ደቂቃውን ቀድማችሁ ስጡልኝ። ቦታ ፈር ለማስያዝ ቀደም ኤርሚ ረመዳን ያለ ምን ያልገባኝ። ቆይ ታሚ ምንድነው ጥያቄ ለመጠየቅ ክራይቴሪያ ማውጣት? ውይይቱን እሺ አትቀበልም፣ ግን ጥያቄ ለመጠየቅ እንደዚህ እንትን ማለት እኔ ትክክል ነው ብዬ አላስብም። ከሰላምታ ውጭ አንተን ከሰላምታ ውጭ ሰላም የእግዚአብሔርን ሰላም እግዚአብሔር ለአንተ ይሁን ብዬ እልሃለሁ። አንተም እንደዛ ብለህ ካልከኝ አሜን ብዬ ሰላምታውን እቀበልሃለሁ። ከአንተ ከኢዮብ ከታላቁ አልቀበልም። ከሌሎቹ ግን ኦርቶዶክሳውያን ወንድሞች አገልጋዮች አድምጠኝ። የኔ መስፈርት አለ። አሁን ይህን ብነግርህ እዚህ ጉባኤው ስለሚበጣበት ከዚህ በፊትም ነግሬያቸዋለሁ። ኦኬ ያንን ቃል መጠቀም ስለማልፈልግ እኔ ራሱ እንደዛ ዝተ ምናምን እኮ መስፈርት እያወጣው አይደለም። ከአንተ ጋር ለማውራት ፈቃደኛ ምንም የዛተብህ የለም። ከፈለክ ዝታል እንጂ ምንም እንደማታመጣ ስታቀው ነው እንጂ እሱስ መዛትማ ዝታል። እሱ ሀገር ያወቀው ነው። ኤኒዌይስ ውይይቱን ትወያያለህ ወይስ አትወያይም? ይሄው ነው እንግዲህ ብራዘርዬ። ከሰላምታ ውጭ ለአንተ የሐረር ሰው አበደን ይላል። ይሄው ነው በቃ መልሴ። ማይክ ሚዩት አድርጌያለሁ። እስክትገረም ድረስ ማይክ አልከፍትም። ሌሎቹ ግን ከከፈቱ ጥያቄ ለመቀበል ለመወያየት ዝግ። ቴንክ ዩ ታሙ ጨርሻለሁ። ክፈት ብለህ የሚወያይ ሰው ካለ ክፈት ብለህ ስትለኝ ከፍታለሁ። ከዚህ ውጭ የዋድ ኢዮብ ዘሚካኤል ታላቁ እስክትገረሙ ድረስ እንዲህ እላለሁ። ማይክ ዝም ብዬ እስቲ በቃ እንገረማ። ሚዩት አድርገውና በሬው በጅራፍ እየገረፈ መስመሩን ጠብቆ እንዲሄድ ከበሬ ጋር እንዲያርስ ያደርገዋል ማለት ነው። ኦኬ የተነሳው ሀሳብ በጣም ጥሩ ሀሳብ ነበር። እዚህ ውስጥ አሁን ማውራት ፈልጋለሁ ብሎ የሚል ሰው ካለ ሌሎች መምጣት ይችላሉ። እስኪ ኢየሱስ ክርስቶስ አያማልድም ብሎ የሚል ይምጣና መሲሄው ቤቱን ትመራዋለች፣ እናወራለን። እኛ ጋር መስመር አስማሪ አይበዛልህም፣ ጴንጤ ጋር ማለት ነው። ክርስቶስ አያማልድም ብሎ የሚል ሰው ካለ እስኪ ይምጣ። አሁን ኢየሱስ በሰማያት አያማልድም ብሎ የሚል ኦርቶዶክሳዊ ካለ ይምጣ። እሺ እዛ ካሉ ጥሯቸው። መምጣት የሚችሉት ሰዎች መምጣት ይችላሉ ማለት ነው። ኦኬ እኔ ከነዚህ 3 ሰዎች ጋር ከሰላምታ ውጪ ከመጽሐፍ ቅዱስ ውይይት አልቀበልም። ለምሳሌ መዝሙረ ያሬድ ቤት እየገባው ባለፈው ከ12 በላይ ጥያቄ ጠይቆኛል ስለ መላእክት። እኔ አንድም አልጠየቅኩትም። አትጠይቀኝም ብሎ ስላለ አይደለም፣ መጠየቅም ስላልፈለግኩ ማለት ነው። የምጠይቀውም ስለሌለኝ አይደለም። ይጠይቅ እሱ። ለጠይቀኝ ጥያቄ መልስ መስጠት ነበረብኝ፣ ሰጥቻለሁኝ ማለት ነው። ቢያንስ ሰውን ዲስሪስፔክት አያረግም ማለት ነው። እሺ ተዘግታ ትኖራለች ከመሆን ምን እንደሚለው እግዚአብሔርም ይህ በር ተዘግቶ ይኖራል እንጂ አይከፈትም ነው የሚለው አይደለ? ይህቺ በር ተዘግታ ትኖራለች፣ ቀጥሎስ አትከፈትም፣ ሰውም አይገባባትም፣ የእስራኤል አምላክ እግዚአብሔር ገብቶባታልና ተዘግታ ትኖራለች ይላል።
እንዲህ እኮ ነውር እኮ ነው። እጅግ በጣም ሲበዛ ነውር ነው። ነውር ነው። አመጽ ነው። ለምሳሌ ኢአማኝ የሆኑ ሰዎች የእግዚአብሔርን ቃል ለመበረዝ በተለያየ ዘመን የተለያየ ነገር አድርገዋል። ከነሱ እኮ በምንም አይለዩ። ኢአማኝ ከሆኑ ሰዎች በምንም አይለዩም። የእግዚአብሔር ቃል ላይ ሰው ሐሳብ ለመጨመር ለመቀነስ ከተነሳ ከኢአማኝ ከሆነው አካል በምንም አይለይም ማለት ነው። በጣም ነውር ነው። በቃ በዚህ ልክ ይደፍራሉ። በዚህ ልክ ደፋሮች ናቸው። ለዚህ ነው እኮ ኤርምያስ ቅድም አሰስ ገሰስ ለማስገባት አለ። ሲጀምር የሆነ ጎረምሳ መጽሐፍ አይደለም እኮ የእግዚአብሔር ቃል። ከህዝብ ሐሳብ እየተቀበልክ የምታርመው አይደለም የእግዚአብሔር ቃል። በጭራሽ አይደለም። እሺ ቆሮንቶስን ታወጣልናል። እሺ መሲ ታሳየንና አንደኛ ቆሮንቶስ 4ን ትከፍትልናለህ። ስንት ምዕራፍ አለው ተረፈ ኤርምያስ? ይሄ ብቻ ነው ያለው አንድ። በደንብ አሳይናይ። ምናልባት ከጎኑ የረሳሽው ካለ ተረፈ ኤርምያስ ብሎ ከጎኑ ነው። ከዛም ደግሞ ተረፈ ባሮክ እስኪ መልሽው እንደገና። እሺ አንድ ምዕራፍ ከዛ ቁጥሩ ስንት ላይ ያልቃል? እዚህ ላይ ነው የሚያበቃው። እስኪ ችግር አይ ወደዚህ በዚህኛው በኩል ያው እዚህ ጋር እሺ 70 ምናምን ኤርምያስ አለክ 73 ላይ አዎ ትችላለህ ኤርምያስ። ስንት ላይ ነው? 73 አዎ ምዕራፍ 1 73 ቁጥር 73 ላይ ያልቃል ተረፈ ኤርምያስ። ወይ ደግሞ መሪ የ1980 ያሉት አለኛ። እስኪ ተረፈ ኤርምያስን ይክፈቱልን። እሺ እንግዲህ አንድ ምዕራፍ ነው ያለው ተረፈ ኤርምያስ። ይሄ 2000 ዓመተ ምህረት እትም። እስኪ 1980 ዓመተ ምህረት እትም ተረፈ ኤርምያስ ስንት ምዕራፍ አለው እንየው። በነገራችን ላይ ተረፈ ኤርምያስ ላይ ኢየሱስ የሚል ጽሑፍ አለ ታውቃላችሁ? አንድ ምዕራፍ ብቻ። የ2000ን ይክፈቱ፣ የ1980ን ክፈቱልን። የ1980ውን አዎ እሺ 1980 ኢየሱስ የሚል ጽሑፍ አለው ተረፈ ኤርምያስ ላይ ታምናላችሁ? በብሉይ ኪዳን ጌታ ከመወለዱ ከ700 ዓመት በፊት ኢየሱስ የሚል ቃል አለ ብሉይ ኪዳን ላይ። በጣም እኮ ነው የሚገርሙ። ኢየሱስ የሚል ስም አለ እያልኳቸው በነ ኢሳይያስ በነ ኤርምያስ ዘመን ጌታ ከመወለዱ ኤርምያስ እንግዲህ የነበረው 640 ነው ከክርስቶስ ልደት በፊት። ቁጥር ስንት ላይ ነው ወንድምነት አለ? ቁጥር 2000 ዓመት በ1980 ላይ ቆይ አሁን መሪ እዚህ ላይ አይደለም። እሱማ አጥፍተውታል እኮ አንድ ምዕራፍ ብቻ ነው ያለው። ስላሴ የሚለውማ በጣም ብዙ ቦታ ነው ያለው። ስላሴ የሚለው ሲራክ ላይ አለ፣ ሄኖክ ላይ አለ፣ በጣም ብዙ ቦታ ነው ያለው እሱ። በትልቁ ላርጉትና ተረፈ ኤርምያስ በ1980 ዓመተ ምህረት እሺ ተረፈ ኤርምያስ እሺ ተረፈ ኤርምያስ 8 እሺ ተረፈ ባሮክ ተረፈ ኤርምያስ ስንት ምዕራፍ ነው ያለው? ምዕራፍ 11 ነው ያለው። ምዕራፍ 11 በካሜራ እሺ እንግዲህ የ2000 ምንድነው ተረፈ ኤርምያስ እያሉ ነው ወንድምነት እንትን ነገራችሁ? የኦርቶዶክሶች መጽሐፍ ነው እኮ ተረፈ ኤርምያስማ ያው ኦርቶዶክሶች መጽሐፋቸው ነው። 80 መካከል አንደኛው ማለት ነው አለውኛ። አዎ በደንብ ይኸው ተረፈ ኤርምያስ ስንት ምዕራፍ አለው? አንድ እሺ
9 እዚህ ጋር 9 አለ። እዚህ ጋር ምዕራፍ ስንት ነው ያለው? እዚህ 10 ምዕራፍ 11 ምዕራፍ 11 የስንት ምዕራፍ ልዩነት አለው በሁለቱ መጽሐፍት መካከል? ያ ምዕራፍ 1 ነው። 10 ምዕራፍ ልዩነት ማለት ነው። 10 ምዕራፍ በ2000 ዓመተ ምህረት ላይ ያስወጥተውታል። 10 ምዕራፎችን ማለት ነው እንዴ! ይሄ እንዳይዘጉት እሺ። አንድ ነገር ማስታወሻ ላይ ስለፈለኩኝ ነው። እዚሁ ተረፈ ኤርሚያስ ላይ እንዲያሳዩልኝ ማለት ነው። ማስታወሻዬን እየከፈትኩ ነው። የ10 ምዕራፍ ልዩነት አለው። 10 ምዕራፍ ልዩነት። ኦኬ ተረፈ ኤርሚያስ ላይ አንድ ነገር እናያለን። እሺ እስከሚያሳይ ድረስ ሁላችሁም ኮፒ ሊንክ አድርጉ። ታብታብ እያደረጋችሁ ተከታተሉ። ተባረኩ። ክርስቲያናት ወንድሞች ኮፒ ሊንክ አድርጉ። እሺ ምዕራፍ 11 ምዕራፍ 11 እሺ ቁጥር 45 ላይ እሺ እስኪ አንብቡት። በሁሉም መካከል ቃል ተሰማ፣ ፈጣሪያችንን በአንድ ቃል አመስግኑት። የሚያስነሳችሁ የአብ ልጅ ወልድንም ሁላችሁ አመስግኑት። እሺ ይቀጥሉ። የዓለሙ ሁሉ ብርሃን የሚሆን የአብ ልጅ ኢየሱስንም ይፈርድባቸዋል አለ። እሺ አሁን ይሄ ማለት ተረፈ ኤርሚያስ ማለት እነሱ የሚያምኑት ጌታ ከመወለዱ ከ600 ዓመት በፊት ተጻፈ ብለው ነው የሚያምኑት። እና ኤርሚያስ ኢየሱስ ብሎ ጠርቶታል እያሉ ነው ያሉት። እስኪ ደግሞ ያንብቡልን ቁጥር 45 እና ቁጥር 46። የዚህ ጋር የሚገርም ነው። ይኸው በሁሉም መካከል ቃል ተሰማ፣ ፈጣሪያችንን በአንድ ቃል አመስግኑት። የሚያስነሳችሁ የአብ ልጅ ወልድንም ሁላችሁ አመስግኑት። የዓለሙ ሁሉ ብርሃን የሚሆን የአብ ልጅ ኢየሱስም ይፈርድባቸዋል አለ ይላል። ከሃዲዎች ይሄን አሉ። በ1947 ላይ ሰቆቃው ኤርሚያስ ላይ ነው የጻፉት። በጣም እኮ ነው የሚገርሙት። ሰቆቃው ኤርሚያስ ምዕራፍ 11 ላይ ጽፈዋል። በ1980 ዓመተ ምህረት ላይ ደግሞ ተረፈ ኤርሚያስ ምዕራፍ 11 ቁጥር 45 እና 46 ላይ በብሉይ ኪዳን ጌታ ከመወለዱ ከ600 ዓመት በፊት ኢየሱስ ተብሎ በትንቢት ተነግሯል እያሉ ነው ያሉት። ገብርኤል ማርያምን
ኢየሱስ ትይዋለች ሲላት በቃ ቀድሞ የተነገረ ነገር ነው እየነገሩን ያሉት ማለት ነው። እና በዚህ ልክ ነው። በዚህ ልክ እንግዲህ ኢየሱስ የሚለውን ስም እኛ የምናውቀው ጌታ ሊወለድ ብስራቱ ሲነገር ነው። በዚህ ልክ ግን ቤተክርስቲያኗ በእግዚአብሔር ሐሳብ ላይ በእግዚአብሔር ቃል ላይ እንደምታምጽ የሚያሳይ የአብ ልጅ አብ የሚል በብሉይ ኪዳን አለ እንዴ? አብ የሚል በብሉይ ኪዳን አለ ወይ? ይቀጥሉ ማሪ። ልቀጥልበት ሐሳብ ያንሱና ሌሎች መጽሐፍቶችን እናንሳለን። ሐሳቡ በጣም በብዙ በተረፈ ኤርምያስም በመጽሐፈ ሄኖክ ኩፋሌ ላይ ኩፋሌ ምዕራፍ ስንት ላይ ሄኖክ 13 ላይም ምናልባት ከዚህ ጋር አብሮ ሊሄድ የሚችል ሄኖክ በጣም ብዙ እንትን ነው። እሱ ጋርም ስታዩት ምን የሚል ታገኛላችሁ? ክርስቶስ ይኸውላችሁ ክርስቶስ ይላል እዚህ እንደምታዩት። ይኸው አስታራቂያችን ክርስቶስ ይላል። ልጄ ክርስቶስን ባዩት ጊዜ ይላል። ልጄ ክርስቶስን ባዩት ጊዜ የከበረ የተመሰገነ ስሙን የሚለምኑ ወዳጆችንም ባዩአቸው ጊዜ በልቦናቸው መካከል ያለች ዕውቀታቸው ትጸናለች። በዚያን ቀን የመረጥሁት ክርስቶስን በመካከላቸው አኖራለሁ። ልጄ ክርስቶስ መልኩ እንደ ሰው መልክ የሆነ ምናምን ነገር ልጄ ክርስቶስ ያው እዚህ ጋር እንደዚህ ይህም የጻድቁ ባህር ክርስቶስም ደም በመላእክት ጌታ ፊት ተወደደ። የጻድቅ ባህሪ ክርስቶስም ደም በመላእክት ፊት ምናለ ተወደደ። እዚህ ጋም ስለዚህ ነገር በመላእክት ጌታ ፊት ከጥንት ጀምሮ እስከ ዘለዓለም ድረስ አስታራቂ ሆነን። ለአንድ ቀን አይደለም እያለን ያለ ለዘለዓለም አስታራቂ ሆነን የተሰወርንም ሆን ይላል። በፊቱ ይወድቃሉ የመላእክት ጌታ አብ በብሉይ ኪዳን የመላእክት ጌታን አብ ክደውታልና የባህር ልጁንም ክደዋልና የመላእክት ጌታም ስሙ ይመሰገናል። እንዲህ አስታራቂ ክርስቶስ በመላእክት ጌታ ፊት ቆመዋልና ሐሰት ነገር የሚናገር ምናምን ነገር ጠቅላላ እንደ አስታራቂ ክርስቶስ አስታራቂ እንትን እያየሁት ነው። ለካ አስታራቂ ክርስቶስ ለካ ለእናንተ እያሳያው አይደለም። ያው አስታራቂ ክርስቶስ እንደምታዩት ቁጥር 22 ላይ ያው የነፍስ ጌታ ስሙ እንደዚህ አስታራቂ ማን? ክርስቶስ። እዚህ ጋር አስታራቂ ማን? ክርስቶስ። አስታራቂ ማን? ክርስቶስ። አስታራቂ ያው ማን? ክርስቶስ። እዚህ ደግሞ ዘንድ ልጁ በስልጣኑ የሚፈርድባቸው ይሆናል አለኝ ምናምን። ይሄም አስታራቂ ክርስቶስ ምንም ጠቅላላ ብትሄዱ አስታራቂ ክርስቶስ እያለ ይሄዳልና ቤተ ክርስቲያኒቱ ለእግዚአብሔር ቃል በጭራሽ ታምረ ማርያም ነው። ለእርሷ በጣም ትልቁ መጽሐፏ ማን ነው ካላችሁኝ ታምረ ማርያም። መጽሐፍ ቅዱስ ምናልባትም ወደ አራተኛ መጽሐፍ ነው የምታደርገው። ደረጃው አራተኛ ነው የምታደርገው። ከፍትሐ ነገሥትም በኋላ ነው። ታምረ ማርያም በሚገባ ይበልጠዋል። እና ለዚህ ነው ብዙ ወገኖቻችን አንዳንድ ጊዜ ክርክር ይካሄዳል። ኦርቶዶክስ ቤተክርስቲያን ናት ወይስ አይደለችም የሚል። አብዛኛዎቹ አይደለችም ነው የሚሏት። ምክንያቱስ ክርስቶስን የገፋች ስለ ክርስቶስ የሚናገሩ ሰዎችን ካወገዘች ቤተክርስቲያን አይደለችም። ካወገዘች ከገዘተች ኢየሱስ ቤዛ ነው የሚሉትን ንስሐ ግቡ የምትል ከሆነ ኢየሱስ ቤዛ ነው በማለታቸው እንዲወገዙ ካደረገች እንግዲያስ ቤተክርስቲያን አይደለችም። ቤተክርስቲያን ምናልባትም ለምሳሌ ጴርጋሞን ቤተክርስቲያን፣ ሌሎችም አሉ ኤፌሶን ላይ የወደቁ በኃጢአት ነው እነሱ
ይሄስ በትምህርት ነው። ቤተ ክርስቲያኒቷ ከእግዚአብሔር ቃል የራቀችው በትምህርት ነው። እነዛ በኤልዛቤል እንትን ምናምን ነገር የሚል ስላለ እና ናት ወይስ አይደለችም፣ ይሄ ሌላ ጊዜ ሊታይ የሚችል ነገር እንዳለ ሆኖ ኦርቶዶክስ ግን እንዴ ስለ ኢየሱስ መናገር እኮ ያሳፈራል እኮ። ሰው እኮ ስለ ማርያም ቢናገር ደረቱን ነፍቶ ማውራት ይችላል። ማን ይከለክለዋል? 1000 ዓመት ማገልገል ይችላል። ስለማን? ስለ ማርያም። ነገም ስለ ማርያም፣ ከነገ ወዲያ ስለ ማርያም፣ ከዚያ ወዲያ ስለ ማርያም፣ ወር እስከ ወር ከ1 እስከ 30 ስለ ማርያም ቢያወራ ማን ይከለክለዋል? ደስ እያላት ምእመኑ እልልልልል እያለ ስለ ኢየሱስ መናገር ሲጀምር 1 ቀን 2 ቀን ይታገሱታል። 3ኛ ቀን ላይ ከደገመ ጀርባው ይጠና። በምን ውሰዱት፣ ካገለገለ በኋላ ምግብ ቤት እራትን ጋብዝህ በሉት። ከዛስ እንዲሁ ምን የትኛው ቢራ ይምጣ? የትኛው ሜታ ይሆንለው ወይስ ጊዮርጊስ ቢራ? አይ እኔ መጠጥ ብዙ አይመቸኝም፣ እንዲህ ውሃ ይምጣልኝ ካለ አለቀለት። ፕሮቴስታንት ማለት ይሄ ነው። ጴንጤ ነው። በቃ ይህ ሰው ተሐድሶ ነው አላላችሁም? ይኸው አወጣት ምስጢሯን። ምን አልጠጣም አለ? ቢራ አልጠጣም አይመቸኝም በማለት እንደዚህ እየተጠናን እኮ መከራችን አይተናል እኮ። መርጌታ ትንሽ እስከዚህ እንደ ወራት ነገር በልተው ይሄዱ። እሺ አገልግለን ነው። ከዛስ ምን ይምጣ? እንዲሁ የሚጠጣ ነገር ውሃ። አይ እንዲሁ ትንሽ ሌላውን አይሞክሩም እንዴ? ኧረ እኔ አልሞክርም አልወደውም ካላችሁ በቃ 1 ነጥብ ተገኘ እና እንደዚህ ነው። ስለዚህ ብሩኬ ቀጥል። በጣም እየተማርኩ ነው እኔ ራሴ። በጣም ያላየኋቸው ብዙ ነገር ብዙ ኮተት እየተማርኩ ነው። እግዚአብሔር በነገር ሁሉ ይባርክህ የኔ ወንድም። በጣም ታላቅ ሰው፣ በጣም ታላቅ ሰው። ጌታ በነገር ሁሉ ይባርክህ። እግዚአብሔር ይመስገን። ቀጥልበት። አሜን አሜን። ጌታ ዘመኖትን ይባርክ። ቅድም ይሄ ተረፈ ኤርሚያስን ከምዕራፍ 6 ነው ወይ የሚጀምረው የሚል ኮሜንት ሳይ ነበር ከታች እና ትክክል ነው። ከምዕራፍ 6 ነው የሚጀምረው፣ ከምዕራፍ 1 አይደለም። ተረፈ ኤርሚያስ የሚጀምረው ከምዕራፍ 6 ይጀምርና ምዕራፍ 11 ላይ ነው የሚያልቀው። ለምንድን ነው ሰቆቃው ኤርሚያስን ከምዕራፍ 1 እስከ ምዕራፍ 5 አድርገውት ምዕራፍ 6ን ቀጠለ ብለው ነው የሚያስቡት? አግኝታችሁኛል? ተረፈ ኤርሚያስ ከዛ ከሰቆቃው ኤርሚያስ ቀጥሎ ያለ ነው። ግን መጽሐፉን ሲቆጥሩት ግን ለየብቻ ነው የሚቆጥሩት ማለት ነው። ተረፈ ሰቆቃው ኤርሚያስንም ተረፈ ኤርሚያስንም ለየብቻ ይቆጥሩታል፣ በቁጥር ደረጃ ሲቆጥሩት ማለት ነው። ግን ከምዕራፍ 6 ነው ትክክል ነው የሚጀምረው ተረፈ ኤርሚያስ። እንግዲህ ከምዕራፍ 6 የሚጀምር መጽሐፍ አናቅም አይደል? አሁንም አናቅም። ያው ብዙ ነገር ያሳውቁናል። ከሴት ጋር በተያያዘ ምን እንደሚያምኑ ላሳያችሁ። ለምሳሌ ከሴት ጋር በተያያዘ ያላገባችሁ ወንዶች አላችሁ እዚህ ውስጥ? ያላገባችሁ ወንዶች ካላችሁ ወይ ደግሞ ያላጫችሁ፣ ከዚህ በፊት ያላጫችሁ ያላገባችሁ ይውጡ እነሱ። አይ ለነሱ ምርጫ ልሰጣቸው ነው። ምርጫ ልሰጣቸው ነው። ጻኡን እሰ ክርስቲያን እንበላቸው። ምርጫ ብዙ ሰዎች አሉ፣ ብዙ ሰዎች አሉ። እሺ እንግዲህ እናንተ እዚህ ውስጥ ያላችሁ ያላጫችሁ ያላገባችሁ ወንዶች የበሬ ወገን የሆነች ሴት ማጨት ነው ያለባችሁ። ጥሩ ትዳር እንዲኖራችሁ የምትፈልጉ ከሆነ ትዳራችሁ የሰመረ ሰላም የምትሰጥ ቤታችሁ እንዲያምር የምትፈልጉ ከሆነ የበሬ ወገን የሆነች ሴት መርጣችሁ ጮኛ አድርጉ፣ ደግሞም አግቡ። እኔ ነኝ ያልኩት አይደለም ያልኩት፣ እኔ አይደለሁም ያልኩት። ማለት የበሬ ማለት በምንኛ ነው ይፈታ ከወንድምነት? የበሬ ነው። የበሬማ ያው የበሬ ነው። ምን በሬ ከብቱ ነው ወይስ እንዲህ ነው ፍቻ? እንስሳ የሆነች ማለቱ ነው። እንዴ እኔ እንግዲህ ምክሬ ነው፣ ይሄ ምክሬ ነው፣ የኔ ምክር አይደለም፣ የሲራክ ምክር ነው። እስኪ በካሜራ እናሳይ፣ በካሜራ እናሳይ። እሺ
በካሜራ እናሳይ፣ ምን ችግር አለው? እሺ ይሄው እዚህ ጋር እንደምታዩት ታያል ይመስለኛል። እዚህ እንዳይሸፈን እንደዚህ ላድርገውና መጽሐፈ ሲራክ ይላል። መጽሐፈ ሲራክ ይሄ ምዕራፍ 26 ነው። ምዕራፍ 26 ነው። እሺ ያው የምክሩን እንግዲህ ተመልከቱ። መጽሐፈ ሲራክ ነው። ከ80 መጽሐፍቶች መካከል አንዱ ነው። ደግ ሴትን ባሏ ያደንቃታል። ደግ ሴትን ባሏ ያደንቃታል፣ በህይወት የሚኖርበትንም ዘመን እጥፍ ይሆናል። እሺ የበሬ ወገን የሆነችን ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በተድላ በደስታ ይጨርሳል። የበሬ ወገን የሆነች ሴት ባሏን ደስ ታሰኘዋለች፣ ዘመኑንም በተድላ በደስታ ይጨርሳል። የበሬ ወገን የሆነች ሴት መርጣችሁ አግቡ። እሺ ስለ ደረቅ ሴትስ ደግሞ ምን ይላል? ለምሳሌ ከደረቅ ሴት ስንት ነው እንደምነት እሱ ይቅርታ ምዕራፍ 26 ነው። እሺ እና ምን ይላል? የበሬ ወገን የሆነች ይላል። እሺ ደረቅ ሴትስ ደግሞ ምን አይነት ናት ካላችሁኝ፣ ስለ ደረቅ ሴት ደግሞ ልንገራችሁ። ደረቅ ሴት ደግሞ እንደዚህ ናት። ቁጥር 7 ላይ እንደዚህ ይላል፣ ደረቅ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት፣ ከእርሷም ጋር የሚኖር ሰው ጊንጥ እንደሚጨብጥ ሰው ነው ይላል። ደረቅ ሴት ምን አይነት ሴት ናት? ደረቅ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናት፣ ከእርሷም ጋር የሚኖር ጊንጥ እንደሚጨብጥ ነው ይላል። ውልቅ ውልቅ የሚል የበሬ ቀንበር እንግዲህ ምን አይነት እንደሆነ አላቅም፣ እውነት ለመናገር አላቅም። ግን ያው ልክ እንዲህ ናት እያለ ነው ጸሐፊው ማለት ነው። እንዲህ ናት እያለ ነው። ሀያ አምስት 16 ብሩኬ። እሺ 25:16 እሺ 25:16 ከ25 ይሄኛውን ላንብበውና ከዛ 16 ጋር ሂድ። እሺ 25 በቤት አጠገብ ለውሃ መፍሰሻ አታብጅለት፣ ለሴትም የልብህን ምስጢር አታውጣላት፣ ግብሯ እንደ ግብር ካልሆነ ፍታት፣ ከሰውነትም ለያት ይላል። ወንድ ልጅ ምስጢሩን ለሴት መንገር የለበትም ይላል። እንግዲህ ሴቶች የኔ ሐሳብ አይደለም። እሺ ያው መጽሐፉን ነው እያነበብኩ ያለሁት። በቤት አጠገብ ለውሃ ፍሳሽ አታብጅለት፣ ለሴትም የልብህን ምስጢር አታውጣላት፣ ግብሯ እንደ ግብር ካልሆነ ፍታት፣ ከሰውነትም ለያት ይላል። ቁጥር 16 ደግሞ ይሄው እዚህ ጋር ማለት ነው። ከደረቅ ሴት ጋር ቁጥር 12 ከፍ በለ። ቁጥር 12 እስኪጀምረው እዛ ላይ ያለው ጥሩ ነው። እሷን የጠበቀ ሰውን የሚመስለው የለም፣ ከቁስል ሁሉ የልብ ቁስል ይከፋል፣ ከክፋት ሁሉ ደረቅ ሴት ትከፋለች። በሁሉ ብትወድቅ በዘገየው ጠላት እጅ አትውደቅ። ሁሉ ቢቀየም ጥንት ጠላት አይቀየም። ከምድር እባብ ራስ የሚከፋ የለም፣ ከጥንት ጠላት ቂም የሚከፋ የለም። ከደረቅ ሴት ጋር ከምትኖር ከምድር አውሬዎች ከእንስሳዎች ጋር መኖር ይሻልሃል። ታዲያ ለምን አይኖር? ኦርቶዶክሳውያን ለብላው ከእንስሳ ጋር ከዱር አውሬዎች ጋር ኑሮ ያሳዩ ነው። ለብላ አሁን ይህን ተቀብለው ከእንስሳዎች ጋር ለምን እየኖሩ አያሳዩንም እነሱ? እና በዚህ ልክ ነው የሚጽፉት እንግዲህ እንጨምር። እንዴ መጨመር ብቻ
እሺ እንጨምር መሪ እንቀጥላለን። እሺ ምን ይላል እዛው ሲራክ መጽሐፍ ምዕራፍ 24 ቁጥር 16 ላይ ደቀ መዛሙርቴ ሐዋርያትም እንደ ቡጥም ከበሩ እንደ ደቀ መዛሙርቴም ሐዋርያት ጌትነት ክብር ያላቸው ደቀ መዛሙርቶች ናቸው ይላል። ሲራክ ማለት በቀደመው ኪዳን ያለ መጽሐፍ ነው ብሎ ነው የሚያምኑት። ስለ ሐዋርያቶቹ ያወራል። ይህ መጽሐፍ ጌታ ስለመረጣቸው ስለ ሐዋርያቱ ያወራል። በነገራችን ላይ ስለ ጴጥሮስ ያወራል። ይህን ታውቃላችሁ? ስለ ጴጥሮስ ያወራል። የሲራክ መጽሐፍ ስለ ጴጥሮስ ያወራል። ጴጥሮስ እያለ ስለ ጴጥሮስ ይናገራል። ላሳያችሁ። አዎ እየጠበቅን። እሺ ያው ከዚህ ጀምሮ ላንብቡ። ምክርንም አለ ነው። እኔ ጋ ብቻ ነው ድምፅ አይሰማኝም። እሱ ገብቶበት ነው መሪ ይመለሳል። አለ እሺ አሁን አለ አይደል? አለ ወንድምነት ላንብበው። እሺ ምክርን የኤፍራጥስ ፈሳሽ ባዝመራም ወራት የዮርዳኖስ ፈሳሽ እንዲመላ በሰው ልቦና የሚመላ እሱ ነው። የአባይን ፈሳሽ በአይን አዝመራ ወራት አባያው እንግዲህ እኛ ማለት ነው እንዲመላ ጥበብን እንደ ብርሃን የሚገልጥ እርሱ ነው። አዳም ፈጽሞ አላወቃትም፣ ጴጥሮስም ሚስጥሯን መርምሮ አላወቀም። ሚስጥሯ ከባህር ውሃ ይልቅ ይበዛል፣ ክብሯም ከባህሩ ጥልቅ ይልቅ ይረቃል ይላል። ስለ አዳም ደግሞም ስለ ጴጥሮስ ይናገራል። ልክ ሄኖክ መጽሐፍ ላይ እንዳለው ደቀ መዛሙርቱ ወይ ደግሞ ሐዋርያቱ ሰውን ይገሉ እንደነበረ እንደተጻፈው ማለት ነው። እዚህኛውም ላይ ስለ ጴጥሮስ ይናገራል። ስለ ጴጥሮስ ይናገራል። ሄኖክ መጽሐፍ ላይ ስለ ሐዋርያቱም በደንብ እንደዚሁ ይናገራል። ስለ ሐዋርያቱ ማለት ነውና ይኸው ጴጥሮስ አላወቃትም ብሎ ነግሮናል ማለት ነው። ሚስጥሯ መርምሮ አላወቀም እያለ ይነግረናል። ይሄ የሲራክ መጽሐፍ ነው እንግዲህ 80 አሐዱ ብለው ከሚቀበሉት መካከል ማለት ነው። 80 አሐዱ ብለው ከሚቀበሉት መካከል። እሺ ቀጥሉ ወንድምነት። ግን ይሄ አሁን ይሄ መጽሐፍ ከገድል በምንድን ነው የምንለየው? ከገድል በምንድን ነው የሚለየው? ጥሩ ጥያቄ ነው። አንድ ማስተዋል ያለባችሁ ነገር ለምሳሌ ይሄን ልናገር። መጽሐፈ መቃቢያን ኢትዮጵያ ውስጥ ያለው መቃቢያንና ከኢትዮጵያ ውጭ ያለው መቃቢያን አንድ አይነት አይደለም። ስሙ ነው አንድ አይነት፣ በምዕራፍ አይገናኝም፣ በይዘትም አይገናኝም። ለምሳሌ መቃቢያን ላይ ቃኤል አቤልን የገደለው በሴት ቀንቶ ነው ብሎ ይነግረናል። መቃቢያን መጽሐፍ ማለት ነው። በሴት ቀንቶ እንደገደለው ነው የሚናገረው መቃቢያን ምዕራፍ 23 ላይ ማለት ነው። ከሀገር ውጭ ያለው ደግሞ የመቃቢያን መጽሐፍ 16 ምዕራፍ ብቻ ነው ያለው። 16 ምዕራፍ። ይሄኛው 23ኛው ምዕራፍ ላይ ነው ይሄን የሚነግረን። መጽሐፉ ራሱ በስም ነው እንጂ የሚመሳሰሉት በይዘታቸውም በጽሁፋቸውም አይገናኝም። በምዕራፉም አይገናኝም፣ በጽሁፉም አይገናኝም። ሁለተኛ ሰይጣን ለምንድን ነው የወደቀው? ወይ ደግሞ ሳጥናኤል ለምንድን ነው የወደቀው? ለምን ይመስላችኋል የወደቀው? ለምንድን ነው የወደቀው?
መለሱልኛ። ለምንድን ነው የወደቀው? በልዑልም መሰላለሁ ብሎ ነው አይደል? አይደል? በመጽሐፍ ቅዱሳችን እኮ ላይ ይናገራል እኮ እንዴት እንደወደቀ ይናገራል አይደል? በልዑልም መሰላለሁ ብሎ እኮ ነው የወደቀው። እሱ የኦርቶዶክሱ ነው። እሱ የኦርቶዶክሱ ነው አይደል? መጽሐፍ ቅዱሳችን በልዑልም መሰላለሁ ብሎ እንደወደቀ ይነግረናል። እሺ የኦርቶዶክሱስ ይኸው አሳያችሁ። እሺ መጽሐፈ መቃቢያን ሳልስ ሶስተኛ መቃቢያን ማለት ነው ምዕራፍ 1 ቁጥር 15 ይኸው ላሳያችሁ። የሚጠፉ በእኔ የሚስቱ ሰዎች ፈጽመው ይበዙ ዘንድ የአዳምም ልጆች ይጠፉ ዘንድ ይሄንን በተናገሩ ጊዜ እኔ ደስ ይለኛል፣ ለሚዋረድልኝም ለአዳም አልሰግድም በማለቴ እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛልና ይላል። በምን ምክንያት ነው የወደቀው እያለ ይናገራል። ለአዳም ባለመስገዴ ምክንያት እግዚአብሔር ስለ አባታቸው ስለ አዳም ከማዕረጌ አዋርዶኛል ይላል። ለአዳም ባለመስገዱ ምክንያት ማለት ነው። ለአዳም ቢሰግድ ኑሮ ከማዕረጉ አይወርቅም ማለት ነው እያለን ያለው ከመሆኑ ይሄ እኮ እስልምና ላይ ያለ እኮ ሐሳብ ነው። የእስልምና ሐሳብ ነው። የእስልምና መጽሐፍ ነው እንደዚህ የሚለው እና ይወራረሳሉ፣ ስልክ ይወራረሳሉ እና ለአዳም ባለመስገዱ ምክንያት እንደወደቀ ነው የሚነግረን። ቅድም ያልኳችሁን ላሳያችሁ፣ ከዛ አሸናፊ የከፈተውን ያሳየናል። አሸናፊ የከፈተውን ያሳየናል። ቅድም ያልኳችሁን አሳይቻችሁ ማለት ነው። ይሄው ምዕራፍ 23 ይሄ ደግሞ አንደኛ መቃቢያን ነው። ወንድሙ የሚወደው መስሎት በየዋህነት የተከተለው ወንድሙን በገደለው በቃየል ሥርዓት ጸንተህ አትኑር። እርሱም በሴት ቀንቶ ወንድሙን ገደለው። ቅናት በደልን በባልንጀራው ክዳትን የሚያደርጉ ሰዎች እንደሱ ናቸው ይላል። ሰው ምንድነው የሚለው? ቃየል አቤልን የገደለው በሴት ቀንቶ ነው። በሴት ቀንቶ በድንጋይ ይሉናል ኦርቶዶክሳውያን። ይሄ የኦርቶዶክስ መጽሐፍ ነው። በሴት ቀንቶ ነው የገደለው። ዘፍጥረት መጽሐፍስ ምንድን ነው የሚለን? ምዕራፍ 4 ላይ አረ በጭራሽ። ዮሐንስም ደግሞ ነግሮናል በጣም በሚገርም ሁኔታ በመልእክቱ ላይ እኮ አንስቶታል እኮ እና በሴት ቀንቶ ገደለው ይላል። ስማቸውን ላይ የሴቶቹ ማንና ማን ነበረ? ስማቸውን ላለ የዘበነ መጽሐፍ ታውቁታላችሁ። ዘበነ ስለዚህ በደንብ ነው የሚያወራውና በሴት ቀንቶ ገደለው ይላል። ይሄ መጽሐፍ ቅዱስ ነው። እሺ የኢትዮጵያ ኦርቶዶክስ መጽሐፍ ቅዱስ ብላ የምትቀበለው 80 አሐዱ ማለት ነው። 80 አሐዱ ኦርቶዶክስ መጽሐፍ ብላ ኩፋሌ ላሳያችሁ። ኧረ ይሄንማ ሳላሳይ ይሄን ላሳያችሁና ልጨርስ። ኩፋሌ ሁሉን የሚገዛ ማለት ነው። ሁሉን የሚገዛ ማለት ነው። ሁሉን የሚገዛ ማለት ነው እግዚአብሔር። አይ ምርሽ ነው ያ እግረኛሽ 100% ታች ያሉት ይስማማሉ በዚህ ሐሳብ? አንቺ ሐሳብ ተስማማላችሁ? ታች ያላችሁ ልክ ነኝ ወይስ ስህተት ነው? ሁሉን የሚገዛ ማን ነው? ክርስቶስ አዶናይ። አዎ ይስማማሉ። እሺ ላሳያችሁ መጽሐፈ ኩፋሌ እሺ ምዕራፍ 14 ይኸው ምዕራፍ 14 መጽሐፈ ኩፋሌ
በዚህ ኢዮቤልዩ በሰባተኛው ሱባኤ መጀመሪያ ዓመት በመጀመሪያው ወር እንዲህ ሆነ። በዚህ ወር በ12ኛው ቀን እግዚአብሔር እንዲያው ስለ አብርሃም በሰማይ ቃሎች ተሰሙ፣ በሚናገረው ነገር ሁሉ የታመነ ሆኗልና ሁሉን የሚገዛ እስኪ አንብቡት ነው ያለው። ምንድነው ይላል? በጌታ በኢየሱስ እስኪ እናንተ በሉት። ኩፋሌ ብሩኬ ምዕራፍ 14 ይኸው ሁሉን የሚገዛ መጥቶ በአምላክ ፊት ቆሞ እንዲህ አለ ይላል። ይሄን እኮ ነው 80 አዱ አትቀበሉም። 80 አዱ ካልተቀበላችሁ እናንተ እንደዚህ አይደላችሁ። ይሄን እኮ ነው በእውነት ነው የምላችሁ። ይሄን መጽሐፍ ነው ካልተቀበላችሁ የሚሉን ማለት ነው። እናንተ መናፍቆች 66ቱን ብቻ እንደዚህ ሲሉ የሚውሉት እነዚህን መጽሐፍቶች ስላልተቀበልን እኮ። እነዚህ መጽሐፍቶች እኮ ስላልተቀበልናቸው እኮ። ይሄን በዚህ ልክ እኮ ነው የጻፉት። በዚህ ልክ እኔ አንድ ነገር ቆይ ሁለተኛ ቆሮንቶስ መጽሐፍ ምዕራፍ 4 ቁጥር 4 እስኪ ፖስት አድርጉልኝ። ምን መሪ በግዕዙ አውጡልኝ። ሁለተኛ ቆሮንቶስ በግዕዙ 2000 በግዕዙ ሁለተኛ ቆሮንቶስ 4:4 ይክፈቱልኝ እስኪ። ሁለተኛ ቆሮንቶስ 4:4 ፖስት አድርጉት። ምን ያህል ደፋሮች 2000 ነው ብሩኬ? በግዕዙ ማለት ነው። በሁለት ኦኬ፣ በግዕዙ ነው። እሺ በግዕዙ በአማርኛው ከሆነ በግዕዙ ላይ ምን ብለው እንደጻፉ እንድታዩት። እዚህ ላይ ምን አሉ? ሁሉን የሚገዛ እግዚአብሔር። እሺ ልጠይቃችሁ እናንተን ክርስቲያኖችን፣ ጥቅሱ ከታች ፖስት ስለተደረገ። እሺ ምን ይላል? ለእነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ የልጁ ወንጌል ብርሃን እንዳያበራላቸው አሳወረ የተባለው ማን ነው? የዚህ ዓለም አምላክ የተባለው ዲያብሎስ። የምርሽ ነው? እግዚአብሔር ነው ይላሉ ኦርቶዶክሶች። በጌታ በኢየሱስ መሪ ይክፈቱልን እንግዲህ። እግዚአብሔር ነው ብሎ ጽፏል እኮ። ይሄ ከጥላቻ እርግጠኛ ነህ? በጌታ በኢየሱስ እርግጠኛ ነው። ሰክሮ ነው እንደጻፉት መጽሐፉን። አይ ይሄ እኮ ስካር አይደለም እኮ። ይሄ ስካር አይደለም። እስኪ አንብቡት። መሪ ሚውት ኖት። እሺ ወእመኒ ክዱን ትምህርትነ ለህርቱማን ክዱን ውእቱ ወለንፉቃን በዝንቱ ዓለም እለ ጸለሎሙ ልቦሙ እግዚአብሔር አምላክ ዘለዓለም። የዘለዓለም አምላክ እግዚአብሔር ልባቸውን አሳውረውተዋልና ምን እንዳይሉ ወንጌልን እንዳያበራላቸው ማለት ነውና ይሄን ይላል። ይኸው ለጸለሎሙ ልቦሙ እግዚአብሔር አምላክ ዘለዓለም። እየተረጎሙት ቃል በቃል እየተረጎሙት ይንገሩ። ወንጌልን የክርስቶስን ወንጌል እንዳያምኑ ልባቸውን አሳወረ ብላ የጻፈችው ማንን ነው? እስኪ ቃል በቃል እየተረጎሙ ያንብቡልን። ልባቸውን ያሳወረ ለጸለሎሙ ጋረዳቸው ማለት ነው። ልቦሙ ልባቸውን ጋረዳቸው። ማን? እግዚአብሔር አምላክ ዘለዓለም፣ የዘለዓለም አምላክ እግዚአብሔር። ለምን? ከመ ኢያብርህ ሎሙ ብርሃነ ትምህርተ ክርስቶስ፣ የክርስቶስ ትምህርት የክርስቶስ የብርሃን
ትምህርት ከመ ኢያብርህ ሎሙ እንዳያበራላቸው ከመ ኢያብርህ ሎሙ እንዳያበራላቸው። ስለዚህ ምን አደረገ? ወጸለለ ልቦሙ እግዚአብሔር አምላክ ዘላለም የዘለዓለም አምላክ እግዚአብሔር ልባቸውን ጋረደው ሸፈነው አለ። እግዚኦ መሐረነ ክርስቶስ። እሺ ይሄን ነው በቃ እያልን ያለ ነው። በእውነት ነው የምላችሁ። አሁን ልብ የሚያቆስል ነገር ነው። በእውነት ልብ የሚያቆስል ነገር ነው። በዚህ ልክ ነው የጻፉት መጽሐፍ። አሁን እነዚህ መጽሐፍቶች እዚህ ጋር እንዳሳየዋችሁ ምን ይላል? ሁሉን የሚገዛ መጥቶ በአምላክ ፊት ቆሞ እንዲህ አለ ይላል። እኔ ማንበብ ስለማልፈልግ ነው ቃሉን የዘለልኩት። እናንተ ከፈለጋችሁ አንብቡት። ሁሉን የሚገዛ እግዚአብሔር ነው። ይሄ ከእግሬ በታች የረገጥኩት አጋንንት ሁሉን ሊገዛ አይችልም። በኢየሱስ ስም እንኳን ሁሉን ሊገዛ በእኔ ላይ እንኳን ስልጣን የለውም። ስልጣን የለውም። ልክ በዚህ ልክ ነው የሚጽፉት። አሁን ይሄን ተቀበሉ ብለው ደግሞ 80 አሐዱ ውስጥ ካልተቀበላችሁ እናንተ ይላሉ መጥተው ማለት ነው መናፍቆች ምናምን። የፈለግከውን በል ወዳጄ፣ የፈለግከውን ስም ለጥፍ። እኛ እውነቱ ገብቶን ነው ያለው ችግር ተረድተን በእውነት እግዚአብሔር አብራርቶልን ይወጣል። እግዚአብሔር አብራርቶልን እውነቱን አግኝተን በእውነት ጌታ ይባረክ። ፓስተር እሺ፣ ግዕዙ ደግሞ አስደንግጠኝ ነው ሁሉን የሚገዛ የሚለው ሰይጣን ነው። አዎ ፓስተር ግዕዙ ግን አይተዋል አይደለ ብሩኬ? ከታች አማርኛው ራሱ ይሄ የ2000 እትሙ አማርኛ መኮንን መስቴ ማን ያሉት በግዕዙ እኮ ነው የጻፉት። የአማርኛው መጽሐፍ ቅዱስ 80 አሐዱ የ2000 እትሙ ምን ይለዋል? የተሰወረባቸው ለሚጠፉ ነው ይልና እግዚአብሔርን የሚመስለው የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ልባቸውን አሳውሮታልና የሚለውን በህዳጉ ምን አሉት? ግዕዙ እግዚአብሔር አምላክ ዘለዓለም ይለዋል ብለው በደንብ አብራርተውታል ማለት ነው። እግዚአብሔር ነው የዚህ ዓለም አምላክ የሚለው ግዕዙ እግዚአብሔር ነው ይለዋል ብለዋልና እሱን አብሮ እነዚህ ሰሚዎቹ ይህንንም አብረው እንዲያዩት ብዬ ነው። እሺ የሁለተኛ ቆሮንቶስን ማለት ነው። እሺ ብሩኬ ግን ግዕዙ በመጽሐፍ ቅዱስ ላይ ምን ስልጣን አለው? ቆይ ሁሉ ጊዜ በኦርቶዶክስ ግዕዙ የሚሉት ግዕዙ ምን ስልጣን አለው በመጽሐፍ ቅዱስ ላይ? ምንም ስልጣን የለው። መጽሐፍ ቅዱስ ላይ የትኛውም ቋንቋ እና ሰይጣን ሁሉን የሚገዛ እግዚአብሔር ነው የሚሉት። ይሄው ፓስተር ብሩኬ ይሄው ፓስተር ይሄው ይታያል እዚህ ልክ። አዎ ያስደንግጠኝ እኮ ነው። እኔ ደክሞኝ እያለ ዴሊ ምን የሚያወራው ብዬ የመጣሁት በኢየሱስ ቆይ ፓስተር፣ እንደውም ስላሴ ላይ በደንብ ስለምታስተምር አዳምን የፈጠረው ማን ነው? እንደ እግዚአብሔር ነው ብቻ። ሾር መጽሐፉ የሚለው እሱ ብቻ። አዎ እግዚአብሔር ብቻ። አይ ከመላእክት ጋር ነው የፈጠሩት ተመካክረው። ኦሮ ይሄ የኦጂዎች ትምህርት ነው ብሮ። ኦጂዎች መሹለኪያ ሲያጡ የሚናገሩት ንግግር እኔ ማስረጃ ነው። ምንድን ነው ይሄ ያዝከው መጽሐፍ ብሩኪ? ስሙ ምንድን ነው? ኩፋሌ መጽሐፈ ኩፋሌ።
በለው እሺ ከ80 አሐዱ መካከል አንዱ ማለት ነው። አንዱ ማለት ነው። እሺ ይኸው ምዕራፍ 4 ከቁጥር 4 ምዕራፍ 4 ቁጥር 4 ይኸው እስኪ ፓስተር ያንብቡ። እየረዳሁ ነው እኔ። እስቲ ቆይ ተጠጋጨኝ። እግዚአብሔርም ለእኛ እንዲህ አለን። እኔ ላንብበው? አንተ አንብበው ወንድምነት፣ እሳቸው እየነዱ ስለሆነ። እሺ እግዚአብሔርም ለእኛ እንዲህ አለን፣ እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም እንቅልፍ አመጣበት፣ እርሱም ተኛ። ከአጥንቶቹ መካከል አንድ አጥንት አንስቶ ሔዋንን ፈጠራት ይላል። ማንና ማን ነው እያወሩ ያሉት? እግዚአብሔርና መላእክቶች ማለት ነው። እግዚአብሔርና መላእክቶች አለ ፓስተር። አለ ብሩክ፣ አንዴ ደግማን በውስጥ ይቅርታ። እሺ እግዚአብሔርም ለእኛ እንዲህ አለን፣ እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። ፈጣሪያችን እግዚአብሔር በአዳም እንቅልፍ። እግዚአብሔር ለእኛ እንዲህ አለን ያለው ከሥላሴ ከሦስቱ አካል አንዱ አካል ነው እንዳትሉ፣ ይሄው ተናጋሪው ምን ይላል? ፈጣሪያችን ይላል። ከሦስቱ አካላት አንዱ አይደለም። ፈጣሪያችን እግዚአብሔር በአዳም እንቅልፍ አመጣበት፣ እርሱም ተኛ። ከአጥንቶቹ መካከል አንድ አጥንት ወስዶ ሔዋንን ፈጠራት ይላል። መላእክትና እግዚአብሔር ምዕራፍና ቁጥሩ ብሩኬ። እሺ ኩፋሌ 4 ያው ኩፋሌ 4 ቁጥር 4 ያው ከላይ በጀመር ያው አስቀድሞ የተፈጠሩትን ነገር ነው የሚነግረን። ለምሳሌ ይሄው ቁጥር 3 ላይ በእነዚህ በአምስቱ ቀኖች አዳም ይህን ሁሉ ፍጥረት በምድር ላይ ያለውን ፍጥረት ሁሉ ሴትና ወንድ ሆነው ያይ ነበረ። እሺ እንቀጥል። ያይ ነበረ በምድር ያለውን ወገንንም ሁሉ ያይ ነበር፣ እርሱ ግን ብቻውን ነበር፣ እንደ እርሱ ያለ ረዳትም ለእርሱ ያገኘው ማግኘት የለም ይላል። ትስቃላችሁ? ከሁለተኛው ሱባኤ በስድስተኛው ቀን በእግዚአብሔር ቃል ታዘን እንስሳትን ሁሉና አራዊትን ሁሉ በዚህ ዓለም የሚመላለሰውን ፍጥረት ሁሉና አጽዋፍን ሁሉ በውሃውም ውስጥ የሚመላለሰውን ፍጥረት ሁሉ በየወገናቸው በየመልካቸው ወደ አዳም አመጣን ይላል። በመጀመሪያይቱ ቀን አራዊትን፣ በሁለተኛ ቀን እንስሳትን፣ በሶስተኛይቱ ቀን አዋፍን፣ በአራተኛይቱ ቀን በምድር ላይ የሚመላለሰውን ፍጥረት ሁሉ፣ በአምስተኛይቱ ቀን በውሃ ውስጥ የሚመላለሰውን ፍጥረት አመጣን። አዳምም በየብስ በየስማቸው ጠራቸው፣ ስማቸውም አዳም እንዳወጣላቸው እንደዚያው ሆነ። በእነዚህ በ5 ቀኖች አዳም ይህን ሁሉ ፍጥረት በምድር ያለውን ፍጥረት ሁሉ ሴትና ወንድ ሆነው ያይ ነበር። በምድር ያለውን ወገንን ሁሉ ያይ ነበረ፣ እርሱ ግን ብቻውን ነበረ፣ እንደ እርሱ ያለ ረዳትም ለእርሱ ያገኘው ማግኘት የለም። ከዛ እግዚአብሔር ለእኛ እንዲህ አለን ይላል እና እግዚአብሔርና መላእክቱ ተመካክረው እንደፈጠሩ ይነግረናል ማለት ነው።
ገብቷችኋል? ለምን ከኦርቶዶክስ እንደወጣን? ለምን ኦርቶዶክስ ማለት የኢትዮጵያ ኦርቶዶክስ እሺ ፓስተር ይቀጥል። ይቅርታ አንድ አስቸኳይ ስልክ መጥቶ ድንገት ገባብኝና እሺ ነው አሁን ያብራራውን አሁን ስታነብ የነበረውን ሰምቻለሁና እኔ የምልህ በተለይ ወጣቶቹ አሁን እነዚህ ቲክታክ ላይ መጥተው ሙግት እናደርጋለን የሚሉ ወገኖች ይህንን እንዴት ያውት ይሆን? ምልህ ቀሳውስቶቹ ክፍለ ሀገር ምናምን ያሉት ብዙ በዚህ ልክ ጣልቃው ለማሰብ ለመመርመር ለማንበብ እድል ላይ ያገኙ ይችላሉ። ግን እነዚህ አሁን በቃ ዶግማ የሚሉ ሰዎች ዶግማቸው እርስ በርሱ እኮ እየተቃረነ ነው። መጽሐፉ ዶግማችን ነው ካሉ ማለት ነው። መጽሐፉ ዶግማችን ነው ካሉ መጽሐፉ ደግሞ በነገር ላይ የሰማንያ ያሉ የሚባለው ዘፍጥረት መጽሐፍ ምዕራፍ 1 አለው ብሩክዬ አለው ፓስተር። ስለዚህ የምትጠይቃቸው ምንድነው ሲመጡልህ ዘፍጥረት መጽሐፍ 1ና ይሄ ኩፋሌ ይቃረናል እርስ በርሱ። ዶግማ ላይ እናውራ አይደለም የሚሉት እርስ በርሱ ይቃረናል። እየተቃረነ እንዴት ነው ሁለቱን በአንድ ላይ አምነው ትክክለኛ እምነት ሊኖራቸው የሚችለው? እንዴት ነው እሱ? እንግዲህ ይሄንን ዝም ብሎ እነዚህ አሁን ምንድነው በየፕሮግራሙ እየገቡ የሚጨቃጨቁ የኦርቶዶክስ ልጆችን ሳይሆን ማለት የሚያውቁትን የተማሩትን ሰዎች ነው መጠየቅ ያለብን። ማለት አሁን ይሄንን ሊያስረዱን ቢመጡ አሁን እዚህ ቲክታክ ላይ ያሉ የተማርን የሚሉት ልጆች ጥሩ ነበር ይሄን ቢያስረዱን። ማያውቁት ሰዎች ዝም ብለው እንዲህ ሲል እንዲህ ማለቱ ነው ፍታልኝ ይሰርልኝ የሚሉት ሳይሆኑ እነዛኞቹ ሊቃኑ ቢመጡ እና ቢያስረዱን ጥሩ ነው። ምክንያቱም ዶግማቸው እርስ በርሱ ይቃረናል እና ኦርቶዶክሳውያንም ሊጠይቁ የሚገባው እንዴት ነው እርስ በርሱ የሚቃረን ዶግማ ይዤ አንድ እውነተኛ የሆነ እምነት ሊኖረኝ የሚችለው የሚለውን መጠየቅ ያለባቸው ይመስለኛል። ቴንኪዩ ብሩክዬ። ግን በጣም ያስደነግጣል። በዚህ ልክ አላውቅም ነበር። ጥያቄ ልጠይቅ እኔም? እሺ ጠይቀኝ። አዳም በስንተኛው ቀን ነው የተፈጠረው? ያወራ ነው አትሰማኝም? አዳም በስንተኛው ቀን ነው የተፈጠረው? እኔ ከኪሴ አውጥቼ እንዳልመልስ መጽሐፍ እንዳነብ ፍቀድልኝ። እሺ መጽሐፍ እንዳነብ ከፈቀድክ መጽሐፍ ላውጣ። ዘፍጥረት እሺ እዚህ ጋር እንምጣ። ዘፍጥረት ምዕራፍ 1 ቁጥር 23 ማን ቁጥር 22 ጀምሮ ላንብብልህ። እግዚአብሔርም እንዲህ ብሎ ባረካቸው፣ ብዙ ተባዙ፣ የባህርን ውሃ ሙላት፣ ወፎችን በምድር ላይ ይብዙ። ማታ ሆነ ጠዋትም ሆነ አምስተኛ ቀን። ቁጥር 24 እግዚአብሔርም አለ ምድር ሕያዋን ፍጥረታትን እንደወገኑ እንስሳትና ተንቀሳቃሾችን የምድር አራዊትንም እንደወገኑ ታውጣ። እንዲህም ሆነ። ቁጥር 25 እግዚአብሔርም የምድር አራዊትን እንደወገኑ አደረገ፣ እንስሳውም እንደወገኑ፣ የመሬት ተንቀሳቃሾችንም እንደወገኑ አደረገ። እግዚአብሔርም ያ መልካም እንደሆነ አየ ካለ በኋላ ቁጥር 26 እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ከስንተኛው ቀን በኋላ ብሩኬ? በቲክታክ ሞድ ነው ማውራት ያለብን ከአንተ ጋር። ከስንተኛው ቀን በኋላ ነው እግዚአብሔር ሰውን ልፍጠር ያለው? በስድስተኛው። በቃ ራስን አስመልሻለሁ። ምን ትፈልጋለህ? አይ እኔ በስድስተኛው ቀን ከእንቅልፉ የነቃበት ነው ብዬ ነው። ተኝቶ ነበር? አዎ። ኦኬ።
እንግዲህ በስድስተኛው ቀን ተኝቶ ከእንቅልፉ የነቃበት ከሆነ ማለት ነው አዳም ከስድስተኛው ቀን በፊት ተፈጥሯል ማለት ነው። ማስረጃ ስጠኝ ለሱ። እኔ በመጀመሪያው ቀን የተፈጠረው ብዬ ነው ዘፍጥረት መጽሐፉ ደግሞ የሚለው በመጀመሪያ እግዚአብሔር ሰማይንና ምድርን ከዛ አዳምንም አንድ ላይ ፈጠረ አይልም። ብሩኬ ማስረጃ ላምጣ? አምጣ። ሰማይና ምድር ሲፈጠር አዳም ከተፈጠረማ ከመለኮት አንዱ ሆነ ማለት ነው። ወንድምነት ቆይ እስቲ ኧረ ቆይ አምጣ ማስረጃ። በእነዚህም በአምስቱ ቀኖች አዳም ይህን ሁሉ ፍጥረት በምድር ያለውን ፍጥረት ሁሉ ሴትና ወንድ ሆነው ያይ ነበር። አስቀድሞ አዳም ሴትና ወንድ ነበረ። አዳም ማለት ነው አስቀድሞ። በእነዚህ በአምስቱ ቀኖች አዳም ይህን ሁሉ ፍጥረት በምድር ያለውን ፍጥረት ሁሉ ሴትና ወንድ ሆኖ ያይ ነበር። በምድር ያለውን ወገንንም ሁሉ ያይ ነበር። እርሱ ግን ብቻውን ነበረ። ብቻውን ሆኖ ግን ምንድን ነበር? እሱ ሴትና ወንድ ነበር። እንደ እርሱ ያለ ረዳት ለእርሱ ያገኘው ማግኘት የለም። እግዚአብሔርም ለእኛ እንዲህ አለን፣ እንደ እርሱ ያለ ረዳት እንፍጠርለት እንጂ አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። ፈጣሪያችንም እግዚአብሔር በአዳም እንቅልፍን አመጣበት፣ ተኛ። እርሱም ተኛ። ከአጥንቶቹ መካከል አንድ አጥንት አንስቶ ሔዋንን ፈጠራት። የዚህችም የሔዋን መፈጠሯ ከአጥንቶቹ መካከል ነው። ስለ እርሷም ፋንታ ስጋን ሞላ፣ ሰው አደረጋት። አዳምንም ከእንቅልፉ አነቃው። አዳምንም በስድስተኛ ቀን ከእንቅልፉ ነቅቶ በተነሳ ጊዜ ወደ እርሱ አመጣት፣ አወቃትም ይላል። ዞር በል። ይሄ መጽሐፍ ቅዱስ የሚለውን አይደለም የሚያወራው። ኩፋሌ ያልከው መጽሐፍ ነው የሚያወራው። ስለዚህ ስህተት ነው፣ ድብን ያለ ስህተት ነው። ግን ማስረጃ ቀርቧል። ይሄ ማስረጃ አይደለም። ለዚህ እኮ ነው የቀኖና ችግር ያለባቸው። በዚህ ምክንያት እኮ ነው እንዲህ አይነቱን አሰስገሰስ ሁሉ ሰብስበው ይዘው ይሄ ትክክል አይደለም። ይሄ ትክክል መጽሐፍ ቅዱስ ይህን አይልም። የትኛው ነው ልክ? አሁን ለኦርቶዶክሳውያን የማቀርበው ጥያቄ እኔ ለአንተ የማቀርበው ጥያቄ አዳም እንዲህ ነበረ ካልክ የትኛው ነው ልክ? ዘፍጥረት መጽሐፍ ምዕራፍ 1 እና ምዕራፍ 2 ነው ልክ ወይስ ኩፋሌ ነው ልክ? የትኛው ነው ልክ? ኩፋሌ የኩፋሌ ጸሐፊ ገብቷል። ቀጥለን የምንሄደው የኩፋሌ ጸሐፊ ማን ነው? በአይሁዳውያኑ ዘንድ ይታወቃል ወይ? በጣም ብዙ የቀኖና ጉዳይ እናነሳለን ማለት ነው። ቀጥለን ሙሴ ነው ሙሴ ኩፋሌ አልጻፈም። የለውም እንደኔ አሉ መሪጌታ አሉ። አዎ ፓስተርዬ፣ ለአንተ ፓስተር ለአንተ ዘፍጥረት ነው ትክክለኛው። ለኦርቶዶክሳውያኑ ግን እንዳለ ዶክትሪናቸውም የያዘ አዳምን በ40 ቀኑ ሔዋንንም በ80 ቀኗ፣ ስለዚህ ሴት ልጅን በ80 ቀን ወንድ ልጅን ደግሞ በ40 ቀን የምናጠምቀው ይሄው መጽሐፋችን ይሄ ስለሚል ነው፣ እንዲህ ስለሚል ነው ብለው ኩፋሌን ስለሆነ የሚጠቅሱት ከዘፍጥረት ይልቅ ኩፋሌን ይቀበላሉ። ማን? ኦርቶዶክሳውያን። ምርጫ ብትሰጣቸው ዘፍጥረትን አንቀበልም፣ ምርጫ ብትሰጣቸውን ይቀበላሉ። ነገር ግን ከሁለቱ የቱ ነው የተሻለ ብትላቸው ኩፋሌን ነው የሚመርጡት። በነገራችን ላይ በተጨማሪ እነዚህ መጽሐፍት እንኳን ተገኙ ተብሎ የሚታሰበው ኢትዮጵያ ውስጥ ነው። የመጽሐፈ ሄኖክና መጽሐፈ ኩፋሌ የሚባለው ተገኙ ተብሎ የሚታሰበውም ኢትዮጵያ ውስጥ ነው። በ1773 ዓ.ም እንደተገኙ ነው የሚገመተው በራሱ መጽሐፍቱ ማለት ነው። እና ከመጽሐፍ ቅዱሱ በራሱ የተለያዩበት መጽሐፍቱ
ጀምስ የሚባል ሰው ወደ ኢትዮጵያ ከመጣ በኋላ ይዞ እስኪሄድ ድረስ እንኳን እነዚህ መጽሐፍት በዓለም አቀፍ የመጽሐፍ እንትን ውስጥ እንኳን የማይታወቁ መጽሐፍት ነበሩ። ከዛ በኋላ ነው ተጨማሪ ተብሎ ካኖናይዝድ ሲደረጉ እነዚህ መጽሐፍት እንደየይዘታቸው መጽሐፍ ውስጥ ገብተው ያስቀመጧቸው ማለት ነውና በ1773 ዓመተ ምህረት እንደተገኙ ነው የሚታመነው የመጽሐፉ ታሪክ በራሱ ኩፋሌና ሄኖክ ማለት ነው። ምናልባት በፍትሐ ነገሥትም ቢሆን በቁጥር ውስጥ የሚገቡ አይደሉም ብዬ ነው የማስበው። የሚገቡ አይመስለኝም። እንትን አይገቡም፣ ከቁጥር ውጭ ናቸው፣ ነውር የሞላባቸው ናቸው ይሏቸዋል። ምናልባትም ኪዳነ ወልድ ክፍሌ ይመስሉኛል። ነውር የሞላባቸው መጽሐፍት ስለሆኑ ነው የሚሏቸው። እውነትም ነውር የሞላባቸው ናቸው እና ነውረኞች ይቀበሏቸዋል። ነውረኞች የሚቀበሏቸው በነውር የተሞሉ መጽሐፍትን ነው። እውነተኞች ደግሞ የሚቀበሏቸው መጽሐፍት በመንፈስ ቅዱስ የተጻፉትን መጽሐፍትን ነው። ስለዚህ ኦርቶዶክስ ቤተ ክርስቲያን አይደለችም ይሏታል ሰዎች። እኔ አሁን ናት ወይስ አይደለችም ብዬ ለማከራከር ሳይሆን አብዛኛው ግን ኦርቶዶክስን ቤተ ክርስቲያን ብሎ ማለት መጽሐፍ ቅዱስን የመካድ ያህል ነው። ምክንያቱ ኢየሱስን የማትቀበል ኢየሱስን ገፍታ ቅዱሳንን የምትገፋ ኢየሱስን ዞር አርጉት የምትል በኢየሱስ ቦታ ላይ ማርያምን ተክታ የምታስመልክ አማላጅ ነው አማላጅ ናት የምትል አይደለም። የምን አማላጅነት? ማን ነው ማርያምን አማላጅ ናት ያላት? ከእግዚአብሔር በላይ የሆነች ልዕልት ናት። ስለዚህ ቤተ ክርስቲያኒቱ ነውረኛ ናት፣ ነውር የሞላባቸው መጽሐፍትንም ትቀበላለች ማለት ነው እና ይሄ ነው። ስለዚህ አይደለችም ለሚሉ ወገኖችም በአንድ በኩል አልከራከራቸውም። የሆነ ምለው ነገር የራሴ ቢኖረኝም በጣም እንትን እላለሁ። አልነቅፋቸውም። አይደለችም በማለታቸው ብዙ አልነቅፋቸውም። ምክንያቱስ ኢየሱስን ገፍታለች፣ ከመጽሐፍ ቅዱስ ሰርዘዋለች፣ ወደ መለኮትነቱ ጨፍልቀዋለች። ትስብእቱን አትቀበልም። ሰው ነው ብላ አታምንም ኦርቶዶክስ ቤተክርስቲያን። ይኸው እዚህ መጽሐፍ ዘርግቻለሁ። ሰው ነው ብላ አትቀበልም። ድሮ ሰው ነበረ፣ በስጋ ወራት ብላ ድሮ ሰው ነበረ፣ ምድር ላይ ሰው ነበረ በስጋ ወራት። ከዛ አለቀሰ፣ አዘነ ምናምን። መቼ? በስጋ ወራት። ከዛ በኋላ መለኮት ነው። የምን ሰውነት? ሊቀ ካህናት ታዲያ የምንለው ለምንድን ነው? እዛ የድሮንስ በስጋ ወራት ነው ሊቀ ካህናት የምንለው። አሁንስ ሊቀ ካህናት አይደለም ብላ በጣም ፍጹም የሆነ በዓለም ላይ የሌለ ክህደትን የካደች። አጋንንት እንኳ እንደዚህ አይደፍሩም። በክርስቶስ ላይ ኦርቶዶክስ ቤተ ክርስቲያን በክርስቶስ ላይ የምትዋሸውን ውሸት አጋንንት አይዋሽም። ይፈራሉ፣ ይንቀጠቀጡማል። በእግዚአብሔር ላይ ይፈራሉ፣ ይንቀጠቀጡማል። ኦርቶዶክስስ አትፈራም፣ አትንቀጠቀጥም። እና ማንም ሰው ትላለች ማርያምን አይካድ እንጂ አብን ቢክድ ሥላሴን ቢክድ ምንም መንግሥተ ሰማያት የሚከለክለው ማንም የለም። ሰተት ብሎ ነው የሚገባ። ትመጣለች፣ ተጠርታ ትመጣለች። ከዛ እንዴ ምን ነው ቃል ኪዳን ሰጥተኸኝ የለም እንዴ ትለዋለች። ስለሚረሳ ዝም ብሎ እኮ ቃል ኪዳን ሰጥቷት ከሆነ እንዲሁ በዛው በቃ ቃል ኪዳን ስለሰጠኋት ምንም ችግር የለም ዝም ብላችሁ አስገቡት አይደለም የሚለው። ይረሳል። ትመጣና እንዴት ቃል ኪዳን ሰጥተኛል ገብተህልኛል እኮ ምንም ይል። ማንኛውም ኃጢአት የሰራ ማንኛውም ርኩሰት ውስጥ ያለ ሰው ግን በስምሽ ቀዝቃዛ ጽዋ ውሃ ከሰጠ መንግሥተ ሰማያት ይወርሳል ብለኸኛል። ነፍሰ ገዳይ ቢሆንስ ምን ችግር አለው ነው? አሁን ምን ችግር አለው? ነፍሰ ገዳይ ቢሆን አዎ ምን ችግር አለው? ይሄ በሕዝባችን ያለ የታወቀ አይደለም እንዴ? ሌባ ቢሆንስ ምን ችግር አለው? ዘፋኝ ቢሆንስ እና ምን ችግር አለው? ዘፋኝ ሆኖ ዝክር ማይዘክራለ እንዴ? ዘፋኝ ሆኖ ስለ ማርያም ብሎ ማይሰጣል እንዴ? የግድ ንስሐ መግባት አለበት እንዴ? ምጽዋት ለመስጠት
ንስሐ መግባት አለበት የለበትም? ችግር የለውም። መጠጥ ቤት ቢከፍት ቢሰክር ቢጋደም ቢወድቅ ምንም ይህኛው ኃጢአት አይታሰብም። ዘፈን ሰምቻለሁ አባቴ ንስሐ ይስጡኝ አይታሰብም። ለምን? በቤተ ክርስቲያኒቱ የተፈቀደ ስለሆነ። በግለሰብ አላልኳችሁ። ቤተ ክርስቲያኒቱ ዘፈንን፣ ጥንቆላን፣ ሟርትን ይህን ሁሉ ትፈቅዳለች። መጽሐፍቶቿ ላይ ያሉ እና በጣም ብዙ ተዋረደች። ሰዶምና ገሞራን እኮ ሐዋርያት ናቸው ያጠፏት ብላ የምታምንናት እኮ ዲድስቅልያ መጽሐፍ ላይ ሐሙስ ሐዋርያት ናቸው ያጠፏት። ማንን? ሰዶምና ገሞራ ዘፍጥረት ያልነበሩት። ምን ችግር አለ? በኦርቶዶክስ ያልነበረ ብሎ ነገር የለም። ማርያም አዳም ዘንድ ነበር። አዎ አዳምን እያነጋገረችው ነበረ። ማርያም አይዞህ እያለችው አንቲ ውእቱ ተስፋው ለአዳም አመ ይሰደድ እምገነት። አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ፣ መጽናኛው አንቺ ነሽ። ባንቺ ይጽናና ነበረ አዳም፣ ባንቺ ይጽናና ነበረ። ከዚህ የበለጠ ክህደት አለ እንዴ? የለም። በዓለም ላይ እንደዚህ ያለ ሃይማኖት እንደዚህ የወረደ የለም። እስልምና እንኳ ለአላህ ለሚሉት አምላካችን ለሚሉት እንዲሁ የተወደደ ሐሳብ አላቸው። አላህን የካደ ምንም ችግር የለም፣ በመሐመድ በኩል መንግሥተ ሰማያት ይወርሳል ብለው አስተምረው አያውቁም። ኦርቶዶክስ ይሄ ነው ክህደት፣ የክህደት ጥግ። ሰይጣን ያልደረሰበት የስህተት ትምህርት የደረሰች ናት። ለበበሉ ሰይጣን ያልደረሰበት የስህተት ትምህርት የደረሰች በጣም ብዙ ክህደት። እንዴት አድርገን በቃ ውስጣችን እኮ እንደ ሽሮ እንትን እየተንተከተከ ተቸገርን እኮ ለማውጣት ተቸገር። ህዝቡ እዚያው ቆመ። በቃ እዚያው ቆመዋል። ቲክቶክ ላይ ያሉ ደግሞ የሚያውቋት ኦርቶዶክስ ሌላ ናት። እዚህ ያለችው አያውቋትም፣ እሷም አታውቃቸውም አሉ እኮ እነ ፈለገ። እሷም አታውቀንም፣ እኛን አታውቀንም፣ እንዲያው መናፈቅ ነው የምትለን አለች። እውነት ነው፣ መናፈቅ ነው። አርጌንስ ምናምን እያልከ እሷ ማታውቃቸውን ብታመጣ ምን ያደርጋል? ይህ ምን አርጌንስ የምን ምናምንቴ የለም፣ እዛ እሷ ጋር የለም። እዚሁ ነው የበቀለ ትምህርቷ፣ እዚህ ኢትዮጵያ ውስጥ የበቀለ ነው። ከኢትዮጵያ የዘለለ ግብፅ የምትቀበለው ትምህርት የላትም። 100% ልንገራችሁ። ግብፅ የምትቀበለው ወይም የግሪክ ቤተክርስቲያን ወይም የካቶሊክ ቤተክርስቲያን ወይም የአርሜንያ የህንድ ቤተክርስቲያን የምትቀበለው ሌሎቹ አብያተ ክርስቲያናት የሚቀበሉት የኦርቶዶክስ ትምህርት የለም። የኦርቶዶክስ ትምህርት እዚሁ የበቀለ እዚሁ የሞተ እዚሁ የሚኖር ነው። እዚሁ የሚመላለስ ያልተቀበረ ትምህርት ነው። ስለዚህ አገር በቀል ናት። አገር በቀል ትምህርቷ አገር በቀል፣ የሥላሴ ትምህርቷ አገር በቀል የሞተ ትምህርተ ሥላሴ የሞተ ነገረ ሥጋዌ የሞተ ምስጢረ ቁርባን የሞተ ምስጢረ ጥምቀት የሞተ ማለት የሞተ ከመጽሐፍ ቅዱስ ውጭ የሆነ የጠንቋዮች አስተምሮ ነው። እና ምን እንበል? እኔ ፓስተር ምን እንደሚሉ ወጡ እንዴ አሉ። አዎ ምን እንደሚሉ አላውቅም። አይደለችም የሚሉ ብዙ ሰዎች አሉና እንዲሁ ፓስተርስ ምኑ ጋር የሆኑ ብዬ አስባለሁ። እንግዲህ ባይሰጡም ምንም አይደለም። ብቻ ግን ይህ አለ ልለወት ፈልጌ ነው። አይደለችም የሚሉ ሰዎች የሚያነሷቸው ጥያቄዎች ምንም እንኳ ተወለደ፣ ተጠመቀ፣ ተሰቀለ፣ ሞተ፣ ተነሳ ብትልም እንደ ትረካ የአንድ ገድል እንደምትተርክለት ትተርከዋለች እንጂ የምትደገፍበት አይደለም። በደሙ መጽደቅ አይታሰብም። ለቄሱ ተናግሮ ነው የሚጸድቀው። የምን ደም ነው? የምን በደሙ ድኛለሁ ብሎ ነገር የለም። ኃጢአት ከሠራ ለቄሱ ሄዶ ተናግሮ አባቴ እንደዚህ ብያለሁ እንደዚህ ሆኛለሁ ብሎ ወድቄአለሁ፣ ሴትም ከሆነች ወድቄአለሁ፣ አልጋ ላይ ወድቄአለሁ። እና አንዳንዶቹ እንዴት ነው ምን እግሮት ተሰበረ ወይስ እንዴት? አይ እንግዲህ የማያውቁ ይሆናሉ። አዳዲስ ካህናት ሲሆኑ ወድቄአለሁ ሲሏቸው ምን ላይ ነው የወደቁ ይሏቸው? አልጋ ላይ
እና አልጋ ላይ ምን መውደቅ ይባላል? አይ አልጋ ላይ ወድቅ ያለ ስልኮ ከወንድ ጋር ተኝቻለሁ ማለት ነው ይሏቸዋል። እነሱ ናቸው የሚያቃኗቸው። አንዳንድ እንግዶች ገና አዲስ ቄስ አዲስ ቅስና ሲቀበል አዳዲስ ሰዎች አዳዲስ ነፍሳትን ሲይዝ እንደዚህ መከራውን ነው የሚያየው። እንዲህ ወድቅ ያለ ሲሉ ተሰበሩ። እንዴት ነው? እኔ እኮ ስለ ኃጢአት ነው። አይ አይደል ነው እንዴ? ያው ገና እንደዚህ ይሄ ኮተት ያለው ኤርሚ ቅድም እውነት ነበር ማለት ነው። እግዚአብሔር ይባርካችሁ። ብሩክዬ በአዲስ ኪዳን ላይም ተጨማሪ ተብሎ የተጻፉ መጽሐፍቶች አሉ ታውቃላችሁ። በአዲስ ኪዳን ላይ 8 ተጨማሪ መጽሐፍት እንዳሉ ይነገራል። የእነሱ መጽሐፍት ላይ ማለት ነው። እነዚህ መጽሐፈ ቀለሜንጦስን የጥበብ መጽሐፍትን ጨምሮ እነርሱንም እንደው መፈተሽ እድል ብናገኝ ሞር የተሻለ እንትን ማስቀመጥ እንችላለን ብዬ አስባለሁ። ሜቢ በጣም የሚገርም ነው እየተነሳ ያለው ሐሳብና እነዚህ የ8 የሥርዓት መጽሐፍት ተብሎ የተቀመጡ አዲስ ኪዳን ላይ ከ27ቱ የአዲስ ኪዳን መጽሐፍት ውጪ እንግዲህ አስታውሱ አትናቴዎስ እንኳን በጊዜው ላይ የነበረውን 27ቱን የአዲስ ኪዳን መጽሐፍት በ367 ዓመተ ምህረት ላይ በጸደቀበት ጊዜ ከዛ በኋላ ነው እነዚህ መጽሐፍት የተገኙት። የሲኖዶስ 4 መጽሐፍት የሚባሉ አሉ። መጽሐፈ ኪዳን አንደኛና ሁለተኛ የኪዳን መጽሐፍ ተብሎ የተቀመጡ አሉ። ቀለሜንጦስ ድድስቅልያን የሚባሉ መጽሐፍትን ሁሉ እነዚህ 81ዱ መጽሐፍት ውስጥ አስቀምጧልና በጣም የሚገርመው እነዚህን መጽሐፍት እንኳን ሲከፋፍሉ ከ81 መጽሐፍ እንዳያልፍ ተደርጎ መጽሐፍቱን አንድ ላይ ያደረጉ እዝራና ነህምያን እንደ አንድ እየቆጠሩ አይነት ነገር ነው የጻፉትና በዚህ በአዲስ ኪዳን ላይ የተጻፉት 8ቱ መጽሐፍት ላይ ያሉትን ነገሮች ማንሳት ብንችል ሞር የተሻለ ነው ብዬ አስባለሁ። ተባረኩ። ተባረኩ። ጌታ ኢየሱስ ዘመናችሁን ይባርክ። ወንድምነት ቀጥል። የኤርሚ ድምጽ ቢያሰማ ጥሩ ነው፣ ምናልባት እንዳይዘረግፍ። እሺ ቆሞ ሰላም። እሺ ቀጥሉ። ኤርሚዬ ካለ ወንድምነት ድምጽህን አሰማን። ያለ አይመስለኝም፣ ግን ቆሞስ ሐሳብ ካሉት ይቀጥሉ። እስካሁን ዝም ስላሉ ሰላም ብያለሁ እህታችን እንደውም ኤርሚዬ ቡርኬ ዘማሪ ፓስተር ይየን ሁላችሁም ሰላም ብያለሁኝ። ማረጌታ ሁላችሁም ቡርኬም ጠጋ ይብዛልህ። በእውነት ጥሩ ነው እይታ ያሳየህን የረሳናቸውን ሁሉ እንድናስታውሳቸው አድርገህናልና ጌታ ይባርክ። በነገር ሁሉ ተባረክ። በጣም ደስ የሚል ነው። ይሄ አሁን ያየናቸው በሙሉ በመጽሐፍ ቅዱስ ብረዛ ምንም አንድና ሁለት የለውምና ሙሉ ነው። እንደ አዲስ ኪዳን እንዳለ ሙሉን ቀይረውታል ማለት ይቻላልና እንደው ቅድም ያየው ነበር አጋጣሚው ብዙ ማቴዎስ 11:28 ላይ ያለውን ቢባል ዕብራውያን 3:13 ላይ እንዳለ ብዙ ምን ቁጥር ስፍር የለውም። በቃ በጣም ዋና አሁን ይሄ እነዚህን እንኳን በቃ አንደኛ ቆሮንቶስ 4:14 ላይም 5:4 ላይም ሁሉ ነው አብዛኞቹ እንደገና ቆሮንቶስ 11:28 ላይም እንደዛ ሁሉንም ያልቀየሩት ነገር የለም። ኤፌሶን 1:2 ላይ ያለውን እሱን ወደ አምላክ ይሄ የኢየሱስ ክርስቶስ አምላክና አባት የሚለውን ሁሉ ቀይረውታል እና ብዙዎቹን እንዳለ እንዲመቻቸው አድርገው ነው የጻፉት አጠቃላይ ማለት ይቻላል። 80 አሁን ይሄኛው ጭራሹን ቁርአን ነው። ቁርአን በጣም ቁርአን ነው እንጂ መጽሐፍ ቅዱስ ነው ተብሎ እኔ የሚያሳዝነኝ ግን ሰው መጽሐፍ ቅዱስ ነው ብሎ ለሰዎች ማደሉ ይሄኛው ልጅ በጣም ነው እንዴት ህዝቡን እየገደለ እንደሆነ የበለጠ ደግሞ ሌላ ሀገር ሌላ በሽታ መጽሐፍ እያደለ እንደሆነ ይሄ ልጅ በእውነት ኪዳነ ቃል ነው ማን ነው የሚባል ልጅ ማን ቃል ነው የሚባል ልጅ ልደተ ቃል በጣም እሱ ራሱ እያደለ ያለ መጽሐፍ በጣም የተረገመ መጽሐፍ ቆሻሻ መጽሐፍ ነው። በቃ
መጽሐፍ ቅዱስ ሳይሆን የተረገመ መጽሐፍ ጭራሹን ሰውን ወደ ስተት የሚከት የክደት መጽሐፍ ነው እያደለ ያለውና በጣም ነው የሚያሳዝነው። ህዝቡ ደግሞ ያንንም ስላግኝቶ ስለማያቅ እንደ ብርቅ ድንቅ አድርጎ እየተቀበለው ስናይ በጣም ነው የምናዝነው። በርግጥ ይሄ መጽሐፍ ብዙ ሊቃውንቶች አሁን ማይስማሙት አሉ፣ ብዙ አባቶች አይስማሙትም ማይፈልጉት አሉ። እንደውም እነዚህ ማህበረ ቅዱሳን አካባቢ ጭራሽ አስታውሳለሁ በጣም ሲተቹት እንደነበረ በሚዲያም አይታችሁታል። ያረጋልም ሲተቸው ነበረ ውስጡን ለቀስ ይያላ። ብዙዎቹ አንዳንዶቹ ጳጳሳት የተቀበሉት አለ፣ ምክንያቱም ለነሱ የሚመች አድርገውም ስለተረጎሙት። ለምሳሌ ጢሞቴዎስ 3:1 ላይ ያለውን ጵጵስና ሊሾም የሚወድ መልካምን ስራን ወደደ የሚለው ቃል የታመነ ነው። ነገር ግን ጵጵስናን የሚሾም እንዲህ ይሁን ይገባዋል፣ እንዲህ ሊሆን ይገባዋልና የማይነቀፍ አንድ ሴት ያገባ ብሎ ተርጉመውላቸዋልና በስውር የነበረውን በአደባባይ እንዲሆን ማለት ነው። እና ይሄ ተመችቷቸዋል እነሱ ብዙዎቹ። ይሄ ስለተመቻቸው ነው አብዛኞቹ እቺ ላይ በጣም ነው የምትመቸው የማይሰክር እንደዚህ የአንድ ሴት ያገባ ብለው ከአንድ በላይ ላለመሄድ ነው። ግን ይሄም ይገታል በርግጥ ይችን እዚች ላይ በጣም ብዙዎቹ ወደዋታል ይችን ትርጉሟን ማለት ነው አባቶች ማለት ነው። እና አጠቃላይ መጽሐፉ ግን ስንፈትሸው ቅድም ብሩክዬ እንዳልከው እንዳለ በቃ እንዳለ በለው በቃ እናንተ አሁን ለምሳሌ የማቴዎስ 11 ላይ ያለው እናንተ ሸክማችሁ የከበደ ወኔኔን ወኔ ማሳርፋችኋለሁ የሚለውን እንዴት አድርገው እንደቀየሩ እንዴት አድርገው ሌላ አድርገው እንደበረዙት በጣም አጣመው ማለት ነው። አጣመው ነው የተረጎሙት የሚገርም እና እያንዳንዱን አጣመው። ግን የሚገርማችሁ ደግሞ ይሄ አሁን ቅድም ስታነባ የነበረው አሁን ይሄ ኩፋሌ መቃብያን ጦቢት እነዚህ አሉና ደግሞ ኮንፊደንስ የኔና ብቻው ብላ ወይም ደግሞ በትምህርት ደረጃ ደግሞ አሰጣቸው። እንደምታውቁት ቴዎሎጂ አለ፣ ስላሴም አለ፣ ጳውሎስም አለ። እምሰጠው በትክክል እኔም በዛው ትንሽ ስላየሁት እምሰጠው እሱን ብቻ ነው እንጂ አምናበት ኩፋሌን አታስተምርም። የሚገርመው ኩፋሌን አታስተምርም፣ ጦቢትን አታስተምርም፣ መቃብያንም አታስተምርም። አታምንበትም። ዝም ብላ ለማንጋ ይሄ ዝም ብሎ ሰብስቦ የኔ ነው ለማለት ታውቃላችሁ። እዛ ቤት ያለ መጽሐፍ ያዳምና ሔዋን ገድል እኮ አለ። አዳምና ሔዋን ገድል ተጽፎላቸው ገድል እንደገና የጲላጦስ ገድል የሚባል አለ። የጲላጦስ ገድል ለራሱ እንግዲህ ጲላጦስ አስቡት እንግዲህ እንዴት ሄደው በምንም የማይገናኙ ሰዎች እንዴት ገድል እንደጻፉ እንግዲህ ያዳምና ሔዋን ገድል ጽፈዋል። እና ይሄ መሰብሰብ የሚባል ይሄ ዝም ብሎ የኔ ነው በሚባል እንደው ይሄ መሰብሰብ ማንጓብ ቅድም ኤርሚ እንደተናገረው ይሄ አሰስ ገሰስ ማለት ነው። ዝም ብሎ የማይጠቅም እርስ በርሱ የሚፋለስ ከዘፍጥረት ጋር ቅድም ብሩክዬ ያልክ እንደውም ቁጥሩ ጠፍቶኝ ነው እንጂ አንብቤ ያለው አንድ ወቅት ኑን ንውረድ መላእክት ይላል ወደ ባቢሎን ወደ ሰናዖር እነዛን ቋንቋቸውን እንገልብጥ የሚለው ኑን ንውረድ አለን። እኛ የሰማይ ሰራዊት ወረና ቋንቋቸውን ገለበጥናቸው ይላል። አስቡት እንግዲህ እንፍጠርም ያላቸው ከመላእክት ጋር ነው። ዝንውረድ ያለም በእያንዳንዱን ለመላእክት ሰጥተውታል። መላእክት አብሮ አዳምን እንደፈጠረ መላእክት አብሮ ቋንቋ እንደደባለቀባቸው አርገው ሁሉ ሰርተውታል በሚገርም ሁኔታ ማለት ነው። እና ምንም ከዘፍጥረት ጋራ የሚጋጭ መጽሐፍ አንዱም የማይስማማ ልክ ከጭቃ ቅድም ብለዋል ቁርአን ላይ እንደምንሰማው አዳም ሰይጣን የወደቀው ለአዳም አልሰግዱም ብሎ ቁርአን ላይ ማለ ዝም አለ። ይሄ መጽሐፍ ከቁርአን ምንድነው የምንለየው? ቁርአን ነው እንጂ ይሄ መጽሐፍ ይሄ ነው ብሎ ሰው አያፍርም። እንደው ማፈር እኮ ያስፈልጋል። እንደው እናንተ አትቀበሉ 80 ሲባል እንደው ትንሽ ማፈር እኮ ያስፈልጋል። በጣም ነው ማፈር ያለባቸው በእውነት። በርግጥ አሁን ይሄ ቲክታክ ላይ ያለው ምንም የሚያውቁት ነገር የለም። ሲጀመርም አያነቡም፣ ለማንበብ ጊዜ የላቸውም። እነዛኞቹም ተደፍተው ነው አረቂና ጠላ ቤት የሚውሉት። ማንበብ የሚባል በፊታቸው ማያልፍ መጽሐፍ ማንበብ የሚባል አይወዱም ሲጀመር።
ነገ ምን ይመጣ ምግብ የሚል ስለ ምግብና ስለ ጠላና ስለ አረቄ ያስባሉ እንጂ ትልቅ ሊቃውንቶችም የተባሉ ደግሞ እነዛም ተኮፈሰው ህዝቡን ለማስተማር አንደኛ ቦታም አይሰጧቸው ሲጀመርም መድረክም አይሰጧቸው ምንም ብዙም የረባም ባይኖራቸውም ያው የ10 ዓመት ያመት ሸክም ነው ዝም ብሎ ትንተና ዝም ብሎ አንድም እንጨት ሊሆን ይችላል አንድም ፔስታል ሊሆን ይችላል አንድም ቆርቆሮ ሊሆን ይችላል ከማላት ውጭ ማለት ነው ራሱ እንትኑ ይሄ የመጽሐፉ አተረጓጎሙ ራሱ ሸፋፋና የተንሻፈፈ ዝም ብሎ በመላምት ማለት ነው መላምት ይሄ ሊሆን ይችላል አንድም የሚል እነዚህ እንኳን ራሱ ቦታም አይሰጧቸው መድረክም አይሰጧቸው ሊያስተምሩም አይችሉ ያንንም እንኳን ተረት ማለት ነው አሁን ያዘው ይሄ ዝም ብሎ ቀሚሱን እየለበሰ ወጣቱ ዝም ብሎ አንደኛ አቅም የላቸውም ራሱ ይሄ ሊቃውንት ጉባኤ የሚባለው እንኳን አቅም የለውም አቅም የሚባል ሰሞኑን እንኳን ታቻለ የውርደት ትላንት አይታችኋል አይደል ባለፈው ለዛች ለቢዮንሴ እንደዛ አድርገው ወረብ ሲያቀርቡላት ፓትሪያርኩ ቁጭ ብለው ሁሉ ነገር ሲያደርጉ አይተናል ትላንት ደግሞ ለዚህ ሩዋጭና ለዚህ እንኳን ደግ አረጋቸው በባሪው በጫማ እግሩ እንደው እየዘለለ ሲገባ ደስ ይላል እንደዛ አይነት ውርደት በቃ እንደዛ አይነት ሰባኪያንን ታባረራለች ዘፋኝን የምትቀበል ማለት ነው ዘፋኝን የምትቀበል ቤተክርስቲያን እቺ ቤተክርስቲያን ናት ኢየሱስን የሚጠሩ የምትገፋ ነገር ግን ዘፋኝን አንቀባራ የምትቀበል አሁን እንደውም ዛለ እንተላ ላይ ኤፌሶን ላይ ያለው አሁን ዘፋኝነት መንግስተ ሰማይ እሱን ሰርዛ ወጣለች ራሱ ዘፋኝነትን ራሱ ምን ያህል ለዘፋን ልቦ የተከፈተ እንደሆነ ነው የሚያሳየውና ምን ቁጥር ስፍራ አለው እቺ ቤተክርስቲያን ሰተቷ አስተን ማንዘልቀው ነውና በርግጥ ያው እግዚአብሔር ሊያተርፋቸው የፈለገ ምዕመናን ስለሚኖሩ ለነሱ እንደዚሁ እንዲማሩ እንደዚህ መድረክ መክፈቱ በጣም ጥሩ ነው በጣም ብርክ በልኝ ኤርምዬ ዘመን ይባረክ ብሩክዬ ሁላችሁም እህታለም እንደውም አቡ ዘማሪ ሁላችሁም ተባረኩ መሪጌታ ጸጋ ይብላችሁ እንዴት ይችላል ለማለት ነው እንጂ እናንተ ብዙ ስላላችሁ ተባረኩ አሜን አሜን ጌታ ኢየሱስ ዘመኑን ይባርክ ተባረኩላችሁ እህት ወንድሞች ጌታ ኢየሱስ ይባርካችሁ ብሩክ ታስታውሳለህ የሆነ ጊዜ ፈለገ 66ቱ የአጋንንት መጽሐፍ ነው ብሎ በድፍረት በላይቭ ላይ ሲናገር ነበርና የኛ መጽሐፍ የአጋንንት መጽሐፍ ነው ከማለቱ በፊት ይሄንን መጽሐፍ አንብቦታል ይሄንን መጽሐፍ እንዴት ነው እሱ የሚመለከተው በጣም ነው የተገረምኩትና ከዚህ በላይ የአጋንንት መጽሐፍ ተብሎ የሚጠራ የለም የኦርቶዶክስ ቤተክርስቲያን 80 አሃዱ የአጋንንት መጽሐፍ ነው እኔ ከቁርአን ላይ ይቻላል በጣም አሳፋሪ ነው ሰይጣንን ከፍ አድርጎ እግዚአብሔርን እንደ ጠላት የሚያይ መጽሐፍ ነው በጣም ተሳዳቢ መጽሐፍ ገድል ይሻላል ብዬ ነው እንደውም እንትን ያልኩት አንድ ገድሉ ይሻላል አንድነቱንና በጣም ከባድ ነው እዚህ ውስጥ ያላችሁ እህት ወንድሞች ኦርቶዶክሳውያን ፕሊዝ 66ቱን መጽሐፍ አንብቡ እሱን ካላነበባችሁ ምንም ህይወት አታገኙም ዘመናችሁን ሁሉ በጨለማ ውስጥ ነው የምትመላለሱት የያዛችሁት መጽሐፍ ራሱ ፈጽሞ ከመጽሐፍ ቅዱስ ጋር የማይነጻጸር ፈጽሞ ማይገናኝ ነው ክርስቶስ የተካደበት እግዚአብሔር የሚሰደብበት ህዝቡ የማያነበው ታዲያ ገድሉንም ተረተረት ሆኖ መጽሐፉም ተረተረት ሆኖ ኦርቶዶክስ የትኛውን ትክክለኛ መጽሐፍ አለኝ ብላ የምትናገረው የትኛው ነው ህዝቡ የትኛው ነው መቀበል ያለበት 82 የ80 አሃዱ ነው የ2000 ነው የበፊቱ ነው የትኛው ነው ትክክለኛ መጽሐፍ ብላ ለህዝቦቿ መስጠት ያለባት በጣም ያሳፍራል በእውነት ያሳፍራል በዚህ ዘመን ክርስቶስን ሳያውቅ የሚኖር ትውልድ እጅግ በጣም ያሳፍራል ብቻ እግዚአብሔር ይመስገን እኛ ልጆቹን ከድቅድቅ ጨለማ ያወጣን ጌታ ስሙ ይባረክ እኛም በዚህ ቤተ እምነት ውስጥ ነበርን ተቅበዝባዦች ነበርን ይሄን መጽሐፍ አናቀውም ነበር ለአንድ ቀን እንኳን በስነ ስርዓት ገልጠን አናቀውም ጴንጤው ስንገባ ነው መጽሐፍ ቅዱስ ምን እንደሆነ ለይተን ያወቅነው ጴንጤ ህብረት ውስጥ ነው ጴንጤ ውበት ነው ይለያል በኢየሱስ ጴንጤዎች ጌታ ኢየሱስ ዘመናችሁን ይባርክ
በእውነት ጴንጤ ህብረት ውስጥ ስንገባ ብርሃን በራለን። በክርስቶስ ኢየሱስ ህይወትን አገኘን። ከዘላለም ሞት አመለጥን። ከድቅድቅ ጨለማ አመለጥን። ህይወት የሆነው ክርስቶስን አገኘን። ጌታ ዘመናችሁን ይባርክ። የተወደዳችሁት ወንድሞች ተባረኩ። ኤርሚዬ ካለ ድምፅህን አሰማን፣ ካልሆነ ብሩኬ ቀጥል። ወንድምነት አለ ድምጽ ያሰማም ወገኖች። አሺ ድምጽ ይሰማል አይደል? ትሰሚያለሽ አይደል? ትሰሚያለሽ? የለም መሰለኝ። ካልሆነ እንትን እንላለን። ኦኬ እሺ ቀጥሉ። አሹ ሐሳብ ካለ መቀጠል ይችላል ወንድምነት። እሺ እነዚህ መጽሐፍት በተነሱበት ዘመን ላይ መጽሐፎቹ በተጻፉበት ጊዜ የብሉይ ኪዳን መጽሐፍት ካኖናይዝድ የተደረገባቸው ዓመተ ዓለም ይታወቃሉ። የመጽሐፍት ስብስብ የተደረገባቸው እና እነዚህ መጽሐፍቶች መቼ ነው የተጻፉት፣ መቼ ነው የተገኙት ከሚለው ነገር አንፃር ስናይ ታሪካቸው እነዚህ የብሉይ ኪዳን 39ኙ መጽሐፍት ካወጡ በኋላ ወይም ከተሰበሰቡ በኋላ እንደተጻፉ ነው የሚያሳዩ። አብዛኛው ታሪካቸውን ስናይ ኢቨን ታሪካቸው እንኳን መቼ እንደሆነ እንኳን በግልጽ ያልተቀመጠ ነው። መጽሐፉ ኢትዮጵያ ውስጥ በሆነ ቦታ ላይ እንደተገኘ እንጂ የሚያሳየው ጀምስ የምንለው ሰው ወደ ኢትዮጵያ በ17ኛው ክፍለ ዘመን እንደመጣ እና መጽሐፍቱን ይዟቸው ሄዶ እንደ አዲስ እውቅና እንደሰጣቸው እንጂ የሚያሳየው እነዚህ መጽሐፍት ከመጽሐፍቱ ጋር ታሪካዊ መጣረስ እንዳላቸው የሚያሳዩ መጽሐፍት ናቸው አብዛኞቹ። በተለይ ቀደም እንዳወራነው ኩፋሌና ሄኖክ የምንላቸው መጽሐፍት የመጀመሪያዎቹ በ16ኛው ክፍለ ዘመን እነዚህ መጽሐፍት ላይ ክርክር በተነሳበት ጊዜ የመጀመሪያው የመጽሐፍቱ ክርክር እንደሚታወቀው እነዚህ መጽሐፍት ኦሪጂናሊቲ የላቸውም። እነዚህ አዋልድ የምንላቸው መጽሐፍት ማለት ነው። መጽሐፉ ላይ የተካተቱ አዋልድ የምንላቸው 7ቱ የብሉይ ኪዳን መጽሐፍት አዋልድ ተብሎ የሚጠሩ ናቸው። ታስታውሱ ከሆነ በፊት እነዚህ ተጨማሪ ተብሎ ለብቻ የተቀመጡ መጽሐፍት ናቸው። ከዛ በኋላ አንድ ላይ እንደ መጽሐፉ ይዘት ተሰራይቶ የተቀመጡት ማለት ነውና እነዚህ መጽሐፍት በ16ኛው ክፍለ ዘመን መጽሐፍቶች ሲፈተሹ እና የወንጌል አማኞች በተነሱበት የተሐድሶ እንቅስቃሴ በተደረገበት ዘመን ላይ የነዚህ መጽሐፍት ትልቁ ችግራቸው በይብራይስጥ ኦሪጂናል ቅጂ አልተገኘላቸውም ተብለው ነው የመጀመሪያ ውድቅ የተደረጉት ማለት ነው። ከዛ ውጪ በ367 ዓመተ ምህረት ላይ አትናቴዎስ በጻፈው መጽሐፉ ላይ አለ የአሌክሳንድሪያ ሊቀ ጳጳስ ሆኖ በነበረበት ጊዜ የጻፋቸው እና እነዚህ መጽሐፍት እውቅና ያገኙበት እነዚህ 27ቱ የአዲስ ኪዳን መጽሐፍ እውቅና ካገኙ በኋላ እነዚህ መጽሐፍት ሕይወት የሚገኝባቸው ትልቁ መጽሐፍ ተብለው በአዲስ ኪዳን ውስጥ ዝርዝር ከወጣላቸው መጽሐፍት ውስጥ 27ቱ ከማቴዎስ ወንጌል ጀምሮ እስከ ራእይ ያሉ መጽሐፍት እንደሆኑ ይታወቃል። ከነዚህ ውጪ ሌሎች መጽሐፍት እንዳልጸደቁም ይታወቃል በጊዜው ላይ በነበረውና ከዛ በኋላ ነው እንግዲህ መጽሐፍቱ በ1773 ዓመተ ምህረት እነዚህ መጽሐፍት በጀምስ በኩል ወደ ውጪ ተልከው በዛ ላይ ልክ አሁን እንደምናየው ነው። አሁን አይሾስፒድ መጣ አይደለ? ቆሞስ እንዳሉት ቤተክርስቲያን ይገባል፣ የሆነ ነገር ይታያል። ከዛ በኋላ መጽሐፍቱን ይዘው ሄዱ ማለት ነው። ልክ እንደዛው ሌላውን ሲመጣ የማክበር እንደው እንዴት ነው ንዋየ ቅድሳቴ ነው የምትለውን ቤተክርስቲያኒቷ አክብሬዋለሁ የምትለውን ደብቃ ያስቀመጠችውን ሁሉ የሆኑ የታወቁ ሰዎች ሲመጡ ምን ትላለች? ትሰጣለች። የሆኑ የታወቁ ሰዎች ሲመጡ ትሰጣለች። ከዛስ እነዚህ መጽሐፍት በእነዚህ አጋጣሚ ይወጡና ከኢትዮጵያ ይሄዱና እውቅና አገኙ ማለት ነው። እነዚህም መጽሐፍ ውስጥ ለማስገባት ምንም አይነት ሞራል አልነበራቸውም። እስቲል ሌሎች ቤተክርስቲያናት እነዚህ ከ81 ተብሎ የተጻፉትን ከኦርቶዶክስ ቤተክርስቲያን ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወጡትን መጽሐፍት የትኞቹም ቤተክርስቲያን እንዳልተቀበሉ ይታወቃል። የትኛውም ማለት ነውና ከኦርቶዶክስ ውጪ እነዚህ እንዲቀበሉ የማይችሉ ናቸው። ሶ ምንድነው እኛ ያያየን ያለ ነው?
እነዚህ መጽሐፍት በ1980 ዓመተ ምህረት ላይ የታተመውንም ደግሞ በ2000 ዓመተ ምህረት ላይ የታተሙትን መጽሐፍት ስናይ በ39ኙ የብሉይ ኪዳንና በ27ቱ የአዲስ ኪዳን መጽሐፍት ላይ የተሰሩ በእግዚአብሔር ቃል ላይ የተሰሩ ትላልቅ ትውልድን ወደ እሳት፣ ትውልድን ወደ ገደል፣ ትውልድን ወደ ዘላለም ሞት የሚነዱ መጽሐፍት እንደሆኑ ያሳያሉ። መጽሐፍ ውስጥ አንዱ የእግዚአብሔር መንፈስ የሞላበት በቅዱሱ በእግዚአብሔር መንፈስ ሰዎች ተነድተው የጻፉት በዚህ መጽሐፍት ላይ የሰው እጅ ስራ እንዳለበት የሚያሳየው የነዚህ ሰዎች የፈጠራ ውጤት መሆኑ የሰው እጅ ስራ እንዳለበት የሚታወቀው የታሪክ ተፋልሶ መጽሐፍ ቅዱስን እንዳያነቡ ሰዎች አውቀውት እንዳይረዱ የሚያደርግ የሰው እጅ ስራ ያለበት ሰው እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የተናገረውን ነገር ከብሉይ ኪዳን ጀምሮ ደግሞ በአዲስ ኪዳን እግዚአብሔር ልጁን ገልጦ እኛን ከሳበበት ጊዜ እኛ ከዳንበት ጊዜ ጀምሮ ያሉትን የተጻፉ መጽሐፍት በሙሉ ሰዎች እንዳያነቡ አይምሯቸውን የሚያሳውር ነገር አደረጉ። የሚገርመው ዮሐንስ ወንጌል ምዕራፍ 5 ላይ እናንተ በመጽሐፍት ብዛት ሕይወት የሚገኝ ይመስላችኋል፣ እነዚህ መጽሐፍት ሁሉ ስለኔ ይናገራሉ፣ ግን እናንተ ወደኔ ልትመጡ አትወዱም ያላቸው እነዚህን ሰዎች ነው። የመጽሐፍት ብዛት ሕይወት የሚገኝ የሚመስላቸው ትልቋ የዘመናችን ምሳሌ ቤተክርስቲያኒቷ ነች። የኦርቶዶክስ ቤተክርስቲያን ከእግዚአብሔር ቃል አፈንግጣ መጽሐፍትን በማብዛት ቱሪናፋ በመንፋት ይሄ ለትውልዱ ሕይወት የማይገኝበትን በማስተማር ዳገት በመውጣት ቁልቁለት በመውረድ መቃብር በመሳለም ቤዛ ገንዘብ ነው፣ ቤዛ መቃብር ነው፣ ቤዛ አጥንት ነው በማለት ትውልዱ የእግዚአብሔርን ቃል እንዳያደምጥ በማድረግ ትውልድ ላይ የተሰራ ክፉ ማለት ነው። ክፉ እግዚአብሔርን የሚፈልጉ የሚመስል ግን በእግዚአብሔር ላይ የሚያመነዝሩ ትውልድን ያፈራች ናት በዚህ ዘመን ያለችው ቤተክርስቲያን። በእግዚአብሔር ላይ የሚያመነዝሩ እግዚአብሔር በልጁ በክርስቶስ ኢየሱስ በኩል ያደረገውን የዘላለም ቤዛነት አዳኝነት በክርስቶስ ኢየሱስ በኩል ሁላችን ወደ አብ መግባታችንን እንዳይረዱ ያደረጉበት መጽሐፍትን በማብዛት መርዛማ መጽሐፍት እንዴ ይሄንን ባለማንበብ ባይዘው እኔ በጣም የሚገርምኝ ብዙ ጊዜ እኛ ጋር የሚመጡ ኦርቶዶክሳውያንን ብትጠይቁ የሚሉት አንድ ነገር አለ። እኔ ብዙም ዕውቀቱ የለኝም የሚሉ ዋይኖት ታዲያ ኦርቶዶክስ የሆኑበት ምክንያት ምንድነው? መጽሐፍቱን ካላወቁ፣ ካላነበቡ፣ ካልተረዱ ሕይወት የሚገኝበትን ነገር ካልመረጡ፣ ካላነበቡ ምንድነው ስራቸው? 30 ዓመት 40 ዓመት 100 ዓመት ቤተክርስቲያኒቷ ውስጥ መኖር ምንድነው የጠቀማቸው? ሕይወት የማይገኝበትን መጽሐፍ ይዘው በእጃቸው በዛሬ ቀን እኮ ትውልዱ መጽሐፍ ቅዱስና መዝገበ ጸሎት የሚሉትን መጽሐፍ እኮ ይዞ መለያየት የከበደበት ጊዜ ነው። ሰውን ብትጠይቁ ሕይወት ከሚገኝበት የእግዚአብሔር ቃል ይልቅ ወደ ሞት የሚነዳውን የእግዚአብሔርን ቃል አበጥረው ያውቃሉ። መጽሐፍ ቅዱስ መቼ ነው የተጻፈው? በማን ነው የተጻፈው? እንዴት ተሰበሰበ ቢባሉ የማይመልሱ ነገር ግን መጽሐፍ ቅዱሳችን እንደዚህ ይላል ብሎ ለመናገር የሚደፍሩ ሰዎች የበዙባት ምድር የበዙባት ቤት ሆናለች። ከዛ ይልቅ ሰዎችን ለኃጢአትና ለእርኩሰት እግዚአብሔር ለማይከብርበት ሕይወት የሚጋብዝ ትምህርት ያላት ሁለት ጠጡ ተፈቅዷል የሚል ትምህርት ያለበት ሰው እግዚአብሔርን እንዳያቅ የእግዚአብሔርን ቃል እንዳይሰማ በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ የሚለውን የእግዚአብሔርን ቃል ገፍታ የጣለች ይልቁኑ ስካርና መዳራትን የምትናገር ቤተክርስቲያን ሆናለች። አስተውላችሁ ከሆነ ዛሬ ሜቢ ካልደረሳችሁ አንድ ነገር ልንገራችሁ። ወንድማችን ፈለገ እግዚአብሔር ይድረስለት ዛሬ አንድ ቻሌንጅ አምጥቶ ነበረ። ሜቢ አይታችሁ ከሆነ አንድ ቻሌንጅ አውጥቷል። ምን የሚል አንድ ዲጄ 700,000 ፎሎወር ካስገባኸኝ 1 ሚሊዮን ብር ሰጠዋለሁ ብሎ እሱን ምን እያደረገ ነው? ቻሌንጅ ማድረግ ጀምሯል። ፎር 1 መንዝ ማለት ነው። በአንድ ወር ጊዜ ውስጥ 1 ሚሊዮን 700,000 ፎሎወር ምገባ ከሆነ ምን እያለ ነው? 1 ሚሊዮን ብር እሰጣለሁ። ሶ ይህ ሰው ወዴት እየሄደ ነው? ዓለማዊ ምኞቱን ለማሳካት ወደ ዓለም ሄዱ። ሉክ ይህንን ዓለም አትምሰሉ የተባሉ ክርስቲያኖች በእግዚአብሔር ቃል ላይ በማመጽ ብቻ አይደለም ይኸው ዘፋኝነት እዛ ገላትያ ምዕራፍ 5 ላይ ያሉትን የመንፈስ ፍሬዎችን እኮ እንዳያፈሩ የሚያደርጉበት ነገር ግን የሥጋ ፍሬ የሆኑትን ደግሞ ምን እንዲያፈሩ ዘፋኝን እየደገፉ ዘፋኝን ደግሞ እያሞገሱ የዓለም የሆነውን እያጨበጨቡለት ሰዎች የእግዚአብሔርን ቃል እንዳይረዱ የሚያደርጉ ሰዎች
አሁን እኛ ምን ብለው ነው እንደው ይህንን የዘፈን ማስታወቂያ እንደው 700,000 አስገቡ ብለው የሚነሱት? ምን ብለው አድቨርታይዝ ሊያደርጉ ነው? ምን ሊሉ ነው? ወይስ 1 ሚሊዮን ብሩን በቃ እስኪሰጠው ፎሎ እናደርግና ከዛን ፎሎ እናደርጋለን ሊሉ ነው? ክርስትና ከዘፋኝነት ጋር ክርስትና የቅይጥ አምልኮ ውስጥ የገባችበት ጊዜ ነው ዘመኗ። ኦርቶዶክስ በተለይ ቅይጥ አምልኮ እግዚአብሔርንም አለቅም ቦሌሄርንም አለቅም ያለችበት ዘመን። 2 እግር ስላላት 2 ዛፍ ልትወጣ ያማራት ቤተክርስቲያን ሆናለች በዚህ ዘመን። በተለይ 2 እግር ስላላት 2ቱንም ዛፍ ካልወጣው የምትል እግዚአብሔርን ለቃ ዘፈኑን አትይዝም፣ ዘፈኑን ለቃ እግዚአብሔርንም አትይዝም። በፍጹም አልፋታም በቃ እንደው 2ቱንም ይዤ ልሙት። እና ምን ይላሉ? 2 ጉድጓድ ያላት አይጥ አይሞትም። አስተምሯቸው እንደሱ ነው። 2 ጉድጓድ ያለው አይጥ አይሞትም። ምክንያቱም ባንዱ ልትገሉት ብትሉ ባንዱ ወጥቶ ሄድ። ይሄንን ዓለምንም እግዚአብሔርንም አብረን እናስኬድ የሚሉበት ዘመን ሉክ ምን ያክል ከባድ ነገር ላይ